ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች መጋቢት 7 2017 ዓ.ም በሞት የተለየችንን ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስን በሚመለከት አጭር የማስታወሻ ፕሮግራም ሰርተን በሌላ ፕሮግራም እንመለሳለን ብለናችሁ ነበር። በዚሁ መሰረት ለዛሬ የጥናት መስኮቿ ትኩረቶችን በተመለከተ ውይይት ለማድረግ በቶሮንቶ ዩኒቨርሲቲ የፒኤችዲ ተማሪ ሆነውንና በተለያዩ ጊዜያት እንግዳችን ሆኖ በሀገራዊ ጉዳዮች ላይ ትንታኔዎቹን ያካፈለንን ዘሪሁን አዲሱን ጋብዘናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። ተከታተሉን። ዘሪሁን ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለተጋበዝኩኝ። እሺ እንግዲህ አድማጮቻችን ኤልሳቤጥ ሰፊ የጥናትና ምርምር ታሪክ ያላት የአደባባይ ምሁር እንደመሆኗ በዚህ ፕሮግራም አንዳንድ የትኩረት ርዕሰ ጉዳዮቿንና አተያዮቿን ብቻ ነው ለማንሳት የምንሞክረው። ወደፊት ከተቻለ ስራዎቿን እየመዘዝን በፈርጃቸው ለማየት እንሞክራለን። ዘሪሁን ኤልሳቤጥ ገና ታዳጊ ወጣት በነበረችበት ጊዜ ነው ከሀገር የወጣችው እና በአሜሪካ የተለያዩ ዩኒቨርሲቲዎች የተማረችው። ወደ ሀገር ተመልሳ ያበረከተቻቸውን አስተዋጽኦች ከማየታችን በፊት ይህንን የአሜሪካ ቆይታዋን በተመለከተ እስኪ ጥቂት በለን። አመሰግናለሁ። በዚህ አጋጣሚ ያው ወዳጅ ቤተሰቦቿ ባልደረቦቿ አይ ቲንክ ያው ሀዘናችንን መግለጽ እኔም በግሌ ሐዘኔን ለመግለጽ እወዳለሁ። በተለይ ደግሞ በዚህ በማህበራዊ ጥናት መስክ በተለይ ደግሞ በስነ ጥበብ መስክ የአደባባይ ምሁር በመሆን ብቻ ሳይሆን በስነ ጥበቡ ላይ ስነ ጥበብ ሊደርሺፕ በተለይ በስኮላርሺፕ ሊደርሺፕ ዩኒቨርሲቲ ጥናት ተቋማቶችን በመምራት በማደራጀት የስነ ጽሁፍ እና የአርት ወርክሾፕ ኮንፈረንሶች፣ ጉባኤዎችን፣ የጥናት መድረኮችን እንዲዘጋጁ ላደረገችው ከፍ ያለ አስተዋጽኦ ከዛም በላይ ብዙ ወጣት ምሁራን አዳዲስ በሷ ስራ የሰለጠኑ ትምህርት የቀሰሙ በተለያየ ሀገር የስራ ዕድል እና የልምድ ልውውጥ እንዲያገኙ ያደረገቻቸው ጥረቶች አይ ቲንክ በብዛት የሚጠቀስ የሚገባቸው ናቸውና ትልቅ እጦት ነው የሚል ለመግለጽ እወዳለሁ። እንግዲህ አይ ቲንክ አሜሪካ እንዳልሽው እንግዲህ ያው ዶክተር ፕሮፌሰር ኤልሳቤጥ ያው ስትወለድ አይ ቲንክ ገና አብዮቱ ያልፈነዳ ሰሞኑን በ1948 ፈረንጆቹ ነው። እንግዲህ ያ ማለት በጣም ወጣት ህፃን ማለት ሲወጡ በልጅነታቸው እንዳልሽው አንቺ ልበል እንግዲህ ለዚህ ፕሮግራም እየተቀያየርኩ እንዳለ ኤልሳቤጥ በአብዛኛው ሜልስ እያሉ አንቺ ማለት ነገር ስለሆነ የተለመደ ይገባኛል እና የኤልሳቤጥ የሚለው ስም ክላቸው የሚመቸው ያልሽው እሺ እና አይሳን ያልኩት እኔ ኤልሳቤጥ የሚለውን ስም አይደለም እና በዛ መሰረት ነው በውጭ ሀገር ከመጀመሪያ ዲግሪ ጀምሮ ሁለተኛ ዲግሪያቸውን ጨምሮ እስከ ሶስተኛ ዲግሪያቸውን አሜሪካን ሀገር የተከታተለችው በተለይ መጀመሪያ ዲግሪዋን የተከታተለችው በኢኮኖሚክስ ነው። እና አንድ ሰው ከኢኮኖሚክስ እንዴት ነው በአንዴ ወደ ሙዚየም፣ ወደ አርት ጥናት፣ ወደ ስነ ጽሁፍ፣ ስነ ጥበብ እና ኪነት ጉዳዮች ላይ ሊያተኩር የቻለው የሚለው አይ ቲንክ ብዙ ትላልቅ ጉምቱ የሆኑ ባለም ደረጃ በምዕራብ ዓለም የሚጠቀሱም ብዙ ምሁራን እንደዛ ሽፍት ያደረጉ አሉ። ከተለይ ከሳይንስ መጥተው ሶሻል ሳይንስ ላይ በጣም ገናና የሆኑ ሰዎች አሉ። ከሶሻል ሳይንስ ሄደው ደግሞ ወደ ናቹራል ሳይንስ ላይ ገናና የሆኑ ሰዎች አሉ። እና እንደዚህ አይነት ትራጀክተሪዎች በተለይ ምሁራን ምንድነው ክፍተት ያዩባቸው ኤሪያዎች የተለየ በኋላ ኢንተረስታቸው ሲቀየር ሊሆን ይችላል ወይ ደግሞ ከተለያዩ በስራ ባልደረቦቻቸው ተጽዕኖ ያሳረፉባቸው ለምሳሌ ሞቲቬት በማድረግ ወይም የተለየ እይታን በማጫር ለነሱ አዲስ ዓለምን፣ ህይወትን፣ እውቀትን እና ደግሞ አስተዋጽኦአቸውን ወይም አሻራቸውን በዛ የሚያሳርፉበትን መስክ እንዲተልሙ እንደሚያደርጉ ክስተቶች ሲያጋጥሟቸው ወደዛ አይነት ሁኔታዎች ውስጥ ይገባሉ። አይ ቲንክ በሷም ሂደት ከእስክንድር ቦጎሲያን ጋር የነበራት ግንኙነት ለዚህ በጣም ወሳኝ ሚና እንድትጫወት ይናገራሉ አንዳንድ ሰዎች እንደተረዳሁት። ያም መጀመሪያ ኢኮኖሚክስ ዲግሪዋን ተምራ በእንግዲህ የተለያዩ ስራዎች ላይ በአሜሪካን ቢዝነስ ሴክተር ውስጥ ሰራ ነበር። በኋላ ግን የመጀመሪያ ዲግሪዋን ያው ሞርጋን ስቴት ዩኒቨርሲቲ ነበር። ከዛ በኋላ ግን አይ ቲንክ ማስተርሷን በዚህ በአርት ላይ ተማረች። ከዛም በሙዚየም ጥናት ደግሞ ፒኤችዲዋን በኮርኔል ዩኒቨርሲቲ በዚህ በአፍሪካን ስተዲስ ላይ በጣም አይ ቲንክ በዓለም ላይ ጥቂት ከሚባሉ ገናና ተቋማቶች ነው። ብዙ ጊዜ አፍሪካን ስተዲስ ተቋማት ሲባሉ ደከም ያሉ በደንብ ፈንድ የማይደረጉ ተደርገው ነው የሚታዩት በብዙ ሀገራቶች ላይ በምዕራብ ዓለም ማለት ነው። ኢንክሉዲንግ አፍሪካን ጭምር ማለት ነው። አፍሪካ ውስጥ ያሉ ዩኒቨርሲቲዎች ራሳቸው የአፍሪካን ስተዲስ ተቋማቶቻቸው
ከሌሎች ተቋማቶቻቸው በጣም ደከም ብለው ይታያሉ በፋይናንስ በሰው ኃይል አደረጃጀት እና በተለያዩ እንቅስቃሴዎች እና በትኩረት በፖሊሲ ትኩረቶች ከመንግስታትም ከአካዳሚክ ማህበረሰቡ በኮርኔል ግን ይሄ በጣም ብዙ ትላልቅ የሆኑ ፕሮፌሰሮች ባለሙያዎች መሪዎችን ያፈራ ዲፓርትመንት ነው የዚህ አፍሪካን ስተዲስ ሴክተር ኢንክሉዲንግ አክቹዋሊ አሁን እኔ በጣም ወዳጄና የቅርብ መምህር የሆነች ፕሮፌሰር ማርያም ሎ የምትባል የአፍሪካን ስተዲስ ዳይሬክተሯ የዚህ ቶሮንቶ ዩኒቨርሲቲ እዛ የተማረችው ፒኤችዲ ሆነ አክቹዋሊ ሴም ስኩል ማለት ነው እና ምንድነው አይ ቲንክ ከዛ ትምህርት በኋላ ረጅም ጊዜ በዛው የተለያዩ አርቶች እና በሌሎች ስራዎች ላይ ስራ ቆይታለች ኤልሳቤጥ አይ ቲንክ ከዛ በኋላ 1996 አካባቢ እንግዲህ ወደ ኢትዮጵያ ገብታለች ማለት ነው አይ ቲንክ አንዳንድ ስቶሪዎች ከሸገር ኢንተርቪውም ላይ እንደሰማሁት የ9/11 ተጽዕኖ በጣም እንዳሳረፈባት እና በዛ የነበረው የእንቅስቃሴ የተፈጠረው የሰዎች እልቂት የዚህ ሽብር አይ ቲንክ ህይወትን እንድትጠይቅ አድርጓታል የእሷንም ሚናና አስተዋጽኦ ምንድን ነው ወደሚል እንድትፈትሽ ብዙዎቻችን የውጭ ሀገር ስንማር ስንሰራ ስንኖር አይ ቲንክ የሆነ ጊዜ እንመለሳለን የሚል የሆነ ጊዜ እጄ አስተዋጽኦ አበረክታለሁ ነገ ዛሬ ስንል ብዙ ጊዜ የመቆየት ጸባይ አለን አይ ቲንክ ይህ ታሪካዊ ክስተት ዶክተር ኤልሳቤጥን የህይወት ጉዟና መስመሯ እንድትቀይር ያደረጋት ክስተት ሆኖ ይነገራል በዛ ምክንያት ከዛ ክስተት በኋላ ወደ ኢትዮጵያ በመሄድ አይ ቲንክ የኢትዮጵያ ጥናት ተቋማቶችን ኢትዮጵያን ስተዲስን መራች አይ ቲንክ እስከ 2001 አካባቢ ይመስለኛል ከዛ በኋላ ደግሞ የዚህ የያሬድ ሙዚቃ ትምህርት ቤትን ያለ ፈለገ ሰላም ተቋምና ተቃራይ እነዚህን ይዞ የፐርፎርሚንግ አርት የምንድነው እስክንድር ሞገሲያን ፐርፎርሚንግ አርት የሚባለውን የትምህርት ክፍል በዛው በአዲስ አበባ ዩኒቨርሲቲ እሱን መምራት ለመስራቱም አይ ቲንክ ቁልፍ ሚና ከተጫወቱ ሰዎች አንዷ ነች ከዛም በመምራት ለረጅም ጊዜ ያገለግላለች አይ ቲንክ ለአንድ 4-5 ዓመት ከዛ በኋላ ደግሞ እንግዲህ በማስተማር ሂደት ላይ ሙሉ ፕሮፌሰር በመሆን በዩኒቨርሲቲው በአፍሪካን ስተዲስ ላይ እና በዚህ በአርት ላይ በዚህ በእስክንድር በፐርፎርሚንግ አርት ፕሮግራም ላይ ራሱ የዚህ ክሪቲካል አርት ቲዮሪ ኮርሶችን የስነ ጥበብና የአርት ተዛማጅ የሆኑ መሰረታዊ ሀሳቦች ላይ እና ንድፍ ሀሳቦች ላይ የሚያተኩሩ ትምህርቶችን በመስጠት ብዙ አገልግላለች እንግዲህ ከዛ ከፕሮፌሰርነት ከሪሰርች በተጨማሪ እንግዲህ የሚጠቀስላት ብዙ የአመራርነቷ በተለይ በዩኒቨርሲቲ ውስጥ በረጅም ጊዜ በተቋም አመራር ዲፓርትመንቶቹን በማጠናከር በሰው ኃይል በዓለም አቀፍ ግንኙነት እና ኔትወርኪንግ ወይም በፓርትነርሺፕ ከተለያዩ ዩኒቨርሲቲዎች እና ተቋማቶች ጋር በተለይ አይ ቲንክ ውጪ ተምራ ሄደች በመሆኗ ከተለያዩ ዓለም አቀፍ ሀገራት እና ባለሙያዎች ጋር ጠንካራና ጥሩ ግንኙነት መመስረት አስፈላጊ መሆኑን ተረድታለች በኋላ ምናልባት እንደምናየው የጥናቶቿ አፕሮቾችም እንደሚያሳዩት ዓለም አቀፍ የሆኑ የኢትዮጵያን ጉዳዮች የኢትዮጵያን የስነ ጥበብ የአርት ፖለቲካል ኢኮኖሚ በአጠቃላይ እና ማህበረሰባዊ ሁኔታዎችን በዓለም ውስጥ አስቀምጣ የማየት አዝማሚያና ሀሳብ ነው ያላት ወይም እይታ ነው ያላት የማለት ኢትዮጵያን ዩኒክ የሚያደርጉ የቅኝ አለመገዛት የተለዩ ባህል የታሪክ ክስተቶች እንዳሉ ሆነው ኢትዮጵያ በዓለም አቀፉ የዚህ ግሎባላይዝድ የሆነ ፖለቲካል ኢኮኖሚክ ስርዓት ውስጥ ስነ ጽሁፍ አርት በአጠቃላይ ምን ያህል ኢትዮጵያ ስለልቦና በመቅረጽ ረገድ እና ከምዕራቡ ጋር ያለውን ተዛምዶ እንዴት ነው ኢትዮጵያን የሚረዱበት መንገድ በተለይ ዋና ፈርቀዳጅ የሆኑት የጥበብ ሰዎችና መሪዎች የሚለውን ለማየት ነው በኢቨን በዲዘርቴሽኑ ራሱ የሞከረችው በዚህ ኮርኔል ዩኒቨርሲቲ ፒኤችዲ መመረቂያ ጽሁፏ ላይ ማለት ነው እንግዲህ እና በእነዚህ ተቋም አመራሮች ሂደቷ ብዙ አይ ቲንክ አንዱ የሚነገር ለምሳሌ አሁን እዚህ በሚድል ኢስት አካባቢ ያሉ ዩኒቨርሲቲዎች ላይ ከፍተኛ የሆነ አይ ቲንክ እዛ የአሊ ማዙሪ ፌሎሺፕ አግኝታለች መጨረሻ ላይ ከማለፏ በፊት በህይወት እያለች እዛ ሄዳ እንግዲህ የተለያዩ ማስተማር ጥናት ስራዎችን እየሰራች ነበር በዛም ሂደት ላይ አይ ቲንክ ከብዙ አይ ቲንክ ወዳጆች ሁሉ እንደሰማት በጣም ብዙ ወጣቶች ብዙ ምሁራን ወደዛ የልምድ ልውውጥ እንዲያገኙ የስራ ዕድል ሁሉ እንዲያገኙ ጥናቶቻቸውን እንዲያቀርቡ ሁሉ ዕድሎች ስታመቻች እንደነበረ እና በዚህም አይ ቲንክ ብዙ አሁን እየፈሉ ያሉት ብዙ የአርት አካባቢና በዚህ በሶሻል ሳይንስ አካባቢ ያሉት ምሁራን እሷን አይ ቲንክ በትልቅ እና
ጉልህ በሆነ አክብሮት እንደሚያዩት ለመረዳት ይችላል። ኦንላይን ራሱ አንዳንድ ስነ ጽሁፎችን መጣጥፎችን ሳይ ሱራፌል ዶክተር ሱራፌል ላይ እነ ሱራሱ የጻፉትን ከነበከለ መኮንንና ከሌሎች ባለሙያዎች ጋር ሳይ ከፍተኛ የሆነ ተቀባይነት ተወዳጅነትና አክብሮት በባለሙያዎች በስራ ባልደረቦች በወዳጆችና በህብረተሰቡ እንዳለ ነው። ከዛ በተጨማሪ አይ ቲንክ ሸገር ኤፍኤም ጋር ባደረገቻቸው በርካታ ከጋዜጠኛ ማዛበሩ ጋር አይ ቲንክ ብዙ ህብረተሰብ ጋር የመድረስ ተደራሽ የመሆን ስብዕና ስላላት እኔም ኢትዮጵያ ያለ ብዙ ጊዜ ሸገር ኤፍኤም ስለማያመልጠኝ በዚህ የጨዋታ ፕሮግራም ላይ ብዙ ጊዜ ሰማት ነበርና ብዙ ሰዎች አይ ቲንክ በዛ ውስጥ ብዙ የኢትዮጵያ ምሁራን ለአደባባይ ቅርብ አይደሉም። የጨዋታ ፕሮግራም ላይ አይደለም ሌሎች ክርክሪት ፕሮግራሞች ላይ አይገኙም እና በሱ ግን አይ ቲንክ ኦር ከሰዎች ጋር የመግባባት ስፔስን በደንብ የመጠቀም ስፔስን የምታይበት መንገድም አይ ቲንክ በጣም ቁልፍ ነው። ፐብሊክ ስፔስ የምንለው ስፔስ ስንል ሚዲያ ሊሆን ይችላል፣ አደባባይ ያሉ መድረኮች ሊሆኑ ይችላሉ፣ አዳራሾች ከህዝብ ጋር የሚያገናኙ ከኦዲየንስ ጋር ማለት ሸማቹ የሀሳብ ገበያ ላይ በመቅረብ ሀሳቧን የመሸጥ የሀሳቧን የማንሸራሸር እና ከህብረተሰቡ አይ ቲንክ ለህብረተሰብ ለውጥ ለአይዲያ ለዲስኮርስ ወይም ለዚህ ለነፃ የሀሳብ ገበያና ትርክት በጣም ትልቅ ፍላጎትና ሀሳብ እንዳላት ይታያል። በዛም ደግሞ አይ ቲንክ የዚህ የምዕራቡ የዲሞክራሲ ሳቢዎች ላይ ትልቅ እምነት ስላላት አርትን ለዲሞክራታይዜሽን ለዲሞክራሲያዊ ባህልን ለማዳበር ለመገንባት ስለ ኢኮኖሚያዊ እድገትን እና ስልጣኔን በደንብ ለማስፋት እና የባህል ሽግግርን ወይም ትራንስፎርሜሽን ለውጥን ለማምጣት የአይነተኛ መሳሪያም ነው። በራሱም ደግሞ አርት ትልቅ የተከበረ ተወዳጅ መስክ ነው የሚል እሳቤን ያላት እና ለዛ በዛው የኢትዮጵያ አርት ጉዞ ምን ይመስላል ባለፉት 67 ዓመታት በተለይ እሷም ታየው ከ1941 ጀምሮ እስከ እንግዲህ ያለው ያሁኑ በተለያዩ መንግስታት መቀየር ውስጥ የአርት ስፍራ ምንድነው የኢትዮጵያንን ስነልቦና ኢትዮጵያን ማንነት እና ኢትዮጵያን ከምዕራቡ ዓለም ጋር ያላቸው መስተጋብር በመቅረጽ ሂደት እና ሞደርኒቲ ምንለው ነው ዘመናዊነትን ወይም መዘመንን ዘመነኛነትን እንዴት ነው ኢትዮጵያውያን የሚቀርጹት በተለይ በስነ ጥበብ በኩል የሚለው በደንብ አይ ቲንክ ለመረዳት ሞክረችበት ነው። ምናልባት በኋላ ወደ ዲዘርቴሽን ወደ ጥናቶች እንመጣለንና ለማለት ሞክራለሁ። ቅድም ያነሳው ነበረ በተለይም ወደ ራሷ ወደ መመልከት በይበልጥ የመጣችበትን አጋጣሚ ከ9/11 ጋር ተያይዞ እንደሚነገርና እኔም የተለያዩ በእሷ ጉዳይ ላይ የተጻፉ ጽሁፎችን ሳነብ የተለያዩ ቃለ መጠይቆችን እንደሱ አይነቱን ነገር ሰምቻለሁኝ። ወደ ነፍሷ ጥሪ መመለስም ሆነ ከዛ ወደ ኢትዮጵያ የመመለሱን ነገር በተመለከተ ያጋጣሚ የሆነ አንዳች ምክንያት እንደሆናት አይነት ነገር ከዛ ጋር ያይዘውን ባይሆን ወንድሟ ሻለቃ ዳዊት ወልደ ጊዮርጊስ ከተቦርነ ጋር በነበራቸው ቃለ መጠይቅ የገለጹት ነበረ የዛኔ 9/11ን ጉዳይ በተመለከተና እሱን እስኪ አስተዋውሰን እንመለስ። የመጨረሻ ታችሁ እንግዲህ ወይዘሮ ኤልሳቤጥ ወልደ ጊዮርጊስ ናቸው ያሉት ያቋታል። አሁን ከብዙ አመት በኋላ ነው የገባችው። ፒኤችዲዋን በተለያየ በአርት በኩል ነው ያጠናችው። አሁን የገባችው ኢትዮጵያ በቅርቡ በነ ወያኔ ዘመን የገባችው አገሬን አገልግል ብላ ገባች። ብዙ ስራ ሰርታለች። ኢትዮጵያን ስታዲስ ዳይሬክተር ነበረች ዩኒቨርሲቲ ውስጥ። ከዛ ደግሞ አሁንም በየፋክልቲው የሆነች በአርት እና ስለ ኢትዮጵያ አርቲስቶች እነዚህ የፔይንቲንግ አርቲስቶችን በእነሱ ላይ የምትሰራው የኢትዮጵያ አርት ብላ እሱ ነው የምትሰራው። በጣም የታወቀች ነች። ብዙ ኢንተርቪው ስጣለች በዛ ሀገር ቤት ውስጥ። አማርኛዋ ከኔ ይበልጣል፣ እንግሊዝኛውም በጣም ጥሩ ነው። አሁን በቅርቡ አንድ መጽሐፍ ጽፋ ከ9 ተወዳዳሪዎች ውስጥ አፍሪካ ውስጥ one of the best books ተብሎ ከ9 ሾርት ውስጥ ገብታ መጨረሻ ላይ ሁለቱ ተሸለሙ በመጽሐፏ። በቅርቡ የወጣን መጽሐፍ አላት። በጣም ቆንጆ መጽሐፍ በእንግሊዝኛ ያጸራችው። አሁን እዛው ዩኒቨርሲቲ አካባቢ ነች ያለችው። የሚገርመው ነገር በሴፕቴምበር 11 አደጋ በታመው ከተረፉት አንዷ ናቸው። አንባል አንተ 53ኛ ፎቅ ነበረች እሷ 53rd ፍሎር 8 ስታፍ ነበራቸው። 8ቱም ሞተዋል።
ስምንተኛ እሷ ነበረች፣ ሰባቱ ሞተዋል። እሷ የዛለት ኖርማሊ የምታደርገው ጠዋት ስትገባ ቡናዋን ከፈርስት ፍሎር ትወስድና ወደ ላይ ትወጣለች። የዛለት አርሊ ስለመጣች ቢሮ መጀመሪያ ገባችና ስልኳንና ቦርሳዋን አስቀምጣ ለቡና ታች ወረደች። ታች ስትወርድ ነው የዛ ጊዜ አውሮፕላኑ ክራሽ ያደረገው እና ላይ ብትሆን ኖሮ ትሞት ነበር። እና ከዛ ከፍራሽ ውስጥ ማግኝተዋት ስለሱም ብዙ ጽፋለች፣ ስለዛ ኤክስፒሪየንሷ ብዙ ጽፋለች። እንግዲህ ይሄ ከማለፏ በፊት የተደረገ ቃለ መጠይቅ ነውና የሚገርም ነው። የ9/11 ጉዳይ እንዴት የህይወት አቅጣጫዋንም እንደቀየረ እንደጠቀስከው በተለያዩ ጊዜያት እንግዲህ ካለፈች በኋላ ሲጠቀስ ሰማዋለሁኝና እሱም ላይ የምትጨምረው ነገር ካለ እንደዚሁም ደግሞ ሻለቃ ዳዊት የሚገልጹት ሞደርኒስት አርት ኢን ኢትዮጵያ የተሰኘው ተደናቂነትን ያተረፈላት መጽሐፍ ላይ የተለያዩ የሚነሱ ጉዳዮች አሉና የነሱ አንኳር ነጥቦችን እንደዚሁም በሌሎች ጥናቶቿ ላይ ያሉ የትኩረት ነጥቦቿን በተመለከተ ስለነሱ ደግሞ እስኪ ጥቂት በልበት። ያው የሩሻሌን ኢንተርቬቲንግ አምልጦኛል ማለት ነው። ደግሜ እንግዲህ ያዋለው አይ ቲንክ ያው ይሄንን እንደውም በተለያዩ ምክንያት ከተለያዩ ሰዎችም ነበር የሰማሁት። በዛ 50 ፈርስት ፍሎር ላይ ያለች ሌሎች ስታፎች ወጣ ማለቃቸው ሁሉ አልሰማሁም እና በጣም የሚያስገርም ነው። አይ ቲንክ ይሄ ምናልባት ያው አንዳንድ ጊዜ ችግር ሲደርስ ለበጎ እንላለን፣ ግን ይህን ያው ለበጎ ከትልቅነቱ ከችግሩ ማለት 9/11 ከነበረው ግዝፈት አንጻር ምናልባት እንደዛ ባንልም በእሷ ህይወት ላይ ግን ያመጣውን ትልቅ የሆነ ምናልባት ፉልፊሊንግ ሊሆን ሊባል የሚችል ለውጥ ነው ያመጣው ወደ እሷ ህይወት ላይ። ምክንያቱም ከዛ በኋላ ኢትዮጵያ ያበረከተቻቸውን አስተዋጽኦ ሲታይ አይ ቲንክ ብዙ ሰዎች ለምሳሌ ከሚሊኒየሙ ማግስት ጀምሮ ብዙ ግቡ የሚል እንኳን ያው ኢትዮጵያ ስላለው መግባት አይጠበቅብኝ ነበር እና ብዙ ግቡ በሚባልበት ጊዜ አይ ቲንክ ብዙ ምሁራን ብዙ 30 40 ዓመት የቆዩ በብዙ ቢዝነሱ በተለያየ በስነ ጥበብ ሊሆን ይችላል በተለያየ የህይወት እንቅስቃሴ ላይ ስኬታማ የሚሆኑ በጣም ከልጅነታቸው ወጡም ወይ ደግሞ ውጭ ሀገር የተወለዱም ሰዎች ተመተዋል ተወሰኑ ጊዜያት። ግን በኋላ ያው ኢትዮጵያ ፖለቲካ በጣም ምስቅልቅሉ በተለይ ደግሞ የ2005 ምርጫ ማግስት ተከትሎ የመጣው የኢህአዴግ በጠቅላይ ሚኒስትር መለስ ዜናዊ የተመራው መንግስት የወሰዳቸው ከባድ የሆኑ ያፈናና የኢትዮጵያውያንን የተለየ ሀሳብና አቋም ያላቸውን ሁሉ የማፈን የማጥቃት እርምጃዎች ምንም አይነት ዲሰንት ማለት የተለየ ሀሳብ እንዳይኖር ከአጠቃላይ ፖለቲካል ስፔሱ ብቻ ሳይሆን ከህይወት እንቅስቃሴ ውጭ ሁሉ ያደረገበት ጊዜ ነው። በዛ ሂደት ውስጥ ብዙዎች ጥለው ተመልሰዋል። የተወሰኑት ደግሞ በፖለቲካል ትግል ውስጥ የተወሰነ ዋጋ ከፍለዋል። ሌሎች ደግሞ ካለው መንግስት ጋር የተወሰነ ተሻርከው ራሳቸውና የኢኮኖሚ ጥቅማቸውን ለማዳን ቀጥለዋል። እሷ ግን የሄደችበት መንገድ አይ ቲንክ በጣም ሙሉ የተለዩ አስተዋጽኦችን ያደረገችበት አካዳሚክን በመምራት በዛው ልክ ደግሞ በነገራችን ላይ የተለያዩ ቁንጥጫዎች ስቲል እንደደረሱባት ኢቨን በአሁኑ መንግስት ጭምር ብሎ ሰምቻለሁ እና አሉ። ለምሳሌ ያው የተለያዩ በተለይ ከወንድሟ ጋርም ተያይዞ ከሚነሱ ነገሮች አንጻር ብዙ የተለያዩ ስለላዎች እና ወከባዎችም የተወሰኑ እንደነበሩ አውቃለሁ። እነዚህ ነገሮች በአጠቃላይ ምንድነው ያው የኢትዮጵያ ውስጥ የአካዳሚክ ፍሪደም የምንለው የመማሪያ ማስተማሪያ መመራመር ነፃነት ያ ስንል ለምሳሌ ፕሮፌሰር ብርሃኑ ወይም የትምህርት ሚኒስቴርን ሲይዙ አንዱ ድሮ ከለውጡ ሰሞን ጀምሮ የተጠበቀው ነገር አካዳሚክ ፍሪደምን ማስፈን ነው። ያም ማለት እሳቸው በኋላ እንደውም የአዲስ አበባ ዩኒቨርሲቲ ሁሉ የዋና ሰብሳቢ ሆነዋል። እንደውም የጠባቂ ነው በአዲስ በታወጀው አሰራር እሳቸው የበላይ ጠባቂ ተደርገው ተሾመዋል እና በዚህ የሚጠበቀው የነበረው ሞር እንግዲህ በብልጽግና መንግስት የሚጠበቀው የአካዳሚክ ነፃነት ኖሮ ብዙ ምሁራን እንደፈለገ ሀሳባቸው እንዲያራምዱ እንዲጽፉ ዩኒቨርሲቲው አስተዳደርም ሞር ኦፍ የአካዳሚክን ኢንቴግሪቲ የአካዳሚክን ውጤታማነት ኤክሰለንስን ወይም በዓለም አቀፍ ተፎካካሪነትና ብዙ ምርጥ ጥናቶችን በማምረት በማሳተም ለዓለም አቀፉ የሀሳብ ገበያም
ኢትዮጵያን ኢኮኖሚና ማህበረሰብ ሽግግርን ለማራመድ ትልቅ ሚና የሚጫወት ተቋምን እና ሌሎች በኢህአዴግ ዘመን የተከፈቱ ወደ 30 ምናምን ዩኒቨርሲቲዎችንም በዛው ልክ እንዲያድጉ ነበር የሚጠበቀው እንግዲህ በሀሳብ ደረጃ እና በአፍሪካም ደረጃ ኢትዮጵያ ያላትን ስፍራ በተለይ በትምህርት በዚህ በኤጁኬሽን የተዳከመውን የማስፋፋት እና አዲስ ዩኒቨርሲቲ ካለው ስም ካለው ታሪክ አንጻር የበለጠ ሚና እንዲጫወት የማድረግ ውስጥ አዲስ ምዕራፍ ውስጥ ይገባል ነበር እንግዲህ ተጠበቀው ወንጭ ሁላችንም ከዚህ በፊት ብዙ ጊዜ ተደጋጋሚ እንዳልነው መጀመሪያዎቹ ዓመታት ላይ ተስፋ ቢታዩም በኋላ ላይ የአካዳሚክ ፍሪደሙም ትልቅ ጥያቄ ውስጥ ገብቷል ምናልባት እንደ ኢህአዴግ ፕሮፌሰሮች ባይባረሩ ከሀገር ባይወጡም ወይ በግልጽ በብዛት በገፍ ባይታሰሩም ግን የአካዳሚክ ፍሪደሙ በጣም ትልቅ አደጋ ውስጥ እንዳሉ ብዙ ማመላከቻዎች አሉ እና በዛም ውስጥ ሆነ አይ ቲንክ ማስተማርን ጥናቶች ማድረግን ጽሁፎች ማቅረብን ቀጥላለች በኋላ ላይ አይ ቲንክ እዚህ አሁን መጨረሻ ላይ ከማለፋው በፊት የዚህ ዓለም ወደ ዩናይትድ አረብ ኤሚሬትስ ሄዳ የአሊ ማዙሪ ፌሎሺፕን በማግኘት ወደዛ ሄዳለች እዛ ሄዳ ስታስተምርና ምርምር ጥናት ስታደርግ ነበር የነበረችው በነገራችን አሊ ማዙሪ ደግሞ ማለት በአፍሪካ ከኬንያዊ ተወላጅ የሆነ በጣም የአፍሪካ ቀዳሚ ከሚባሉት አንጋፋ አሁን በህይወት የሌሉ የፖለቲካል ሳይንቲስት እና ምሁር ናቸው እሳቸው እንግዲህ አሊ ማዙሪ ያኔ ኢትዮጵያ አብዮት ጊዜ ኢትዮጵያ ሄዶ ኢትዮጵያውያን ምሁራን በጣም አብዮተኞች ናቸው እና ፈጣንና ከባድ ለውጥ ነው የሚጠይቁት የሚል እና ከዛም በኋላ የሰነዘራቸው ብዙ አነጋጋሪ ንግግሮች በተለይ ከኢትዮጵያ ጋር በተያያዙ የሚነገርለት በብዙ የጽሁፎች እና ምርምር ጥናቶቹ ተደናቂ የሆነ አይ ቲንክ እሱ የአፍሪካ የዲሞክራሲ የፖለቲካ አመራር ተቋማት ግንባታ ላይ ብዙ የአፍሪካን ሀሳቦች በማራመድ የሚጠቀስ ምሁር ነበር እና ይህን የመሰለ ግንኙነት እንግዲህ ካሉ ተቋም ጋር ፌሎሺፕ በማግኘቷም አይ ቲንክ ያላትን ስፍራ የጥናት አስተዋጽኦ እና የበረከተቻቸውን ስራዎች ከግምት ማስገባት ነው ይህን ፌሎሺፕ ያገኘችው እና በአጠቃላይ እንግዲህ ወደዚህ መጽሐፏን ቅድም የጠቀስሽው ይሄ መጽሐፍ ነው ይሄ መጽሐፍ በዋናነት ዲዘርቴሽኗ ላይ ማለት የፒኤችዲ ስራዎቿ ላይ ተመስርቶ የተጻፈ ነው ብዙ ጊዜ ዲዘርቴሽኖች ወይም የፒኤችዲ ስራዎች ጥናቶች ወደ መጽሐፍ ለመቀየር አንዳንዴ ያስቸግራል ምክንያቱም ለገበያ ለህብረተሰብ ተደራሽ ማድረግ ቀለል ባለ ቋንቋ ንድፈ ሀሳቡን ቀንሶ ለብዙሃኑ እንዲሆን የማድረግ አይነት ማድረግ ስራ ይጠይቃል እና ዲዘርቴሽኑ ለምሳሌ ኦንላይን አለ እሱን ሳይው ከዛ ላይ ብዙ ሀሳቦች ወስዳ ግን ይህንን በተለየ መልክ ኢትዮጵያን እንዴት በሌላው ዓለም ኢትዮጵያ ሊረዳ ይችላል ኢትዮጵያ ውስጥ ያሉትን የስነ ጥበብ የንድፈ ሀሳብ የዘመናዊነት እና የዘመናዊ አርት ወይ ስነ ጥበብ ግንዛቤ እንዴት ነው የምንረዳበት መንገድ ነው ብላ ያቀረበችው አይ ቲንክ ከንድፈ ሀሳቦቿ ሳይ እነዚህ ያውን ተሰባልተርን የሚባለው ንድፈ ሀሳብ ምንድነው ካን ተሰባልተርን ስፒክ የሚል ታዋቂ ጽሁፍ አለ መጽሐፍ አለ በስፒቫክ የምትባል የህንዳዊ ተወላጅ ፕሮፌሰር የተጻፈ በብዛት በእነዚህ ከምዕራቡ ተጻራሪ ባሉ የፖለቲካል ኢኮኖሚክ ማህበረሰብ ጥናት እይታዎች ላይ በብዛት በደንብ አማራጭ ተደርጎ የሚቀርብ ሐሳቤ ነው እንግዲህ ተሰባልተርን ስንል ብዙ ጊዜ ዘመናዊነትን የምናየው በምዕራቡ እይታ የግለሰብ ነፃነትን አርት ወደ ኢኮኖሚክ ብልጽግና ልቀትን የሰዎች ሞር ወደ ግል የማተኮር አርት ደግሞ የግለሰቦችን እና አጠቃላይ የማህበረሰቡን የሚቀርጽበት መንገድ ዘመናዊነት የምናየው ከባህል የሚወጣ ባህልና ዘመናዊነትን መስተጋብር በጋራ የማያይ እና የሞደርናይዜሽን ቲዮሪ በብዛት ባህልን የሚሰርዝ ወይም ከባህል የሚጣላ እና ደግሞ ሁለቱ በጋራ ሊኖሩ እንደማይችሉ አድርጎ የሚያስብ ነው በብዛት ደግሞ በምዕራባውያን እይታ ላይ የተዋቀረ የምዕራብ የፖለቲካል ኢኮኖሚክ እና የተቋማት እሳቤ ላይ እና ፍልስፍና ላይ የተዋቀረ ሐሳብ ነው ስለዚህ እሷም ሞደርኒቲን እንዴት ነው በኢትዮጵያ መነጽር የምናየው ኢትዮጵያን መነጽር ደግሞ ለማየት ወደ አፍሪካን ፊሎሶፊ ውስጥ ማስገባት አለብን የሚል እይታ ነው እዚህ ላይ የምትከተለው ለዛ ደግሞ የምትለው ብዙ ፋናዋጊ የሆኑ የስነ ጥበብና የአርት ባለሙያዎችን የነሱን ጆርኒ በመከተል የነሱን ባዮግራፊካል የስራዎቻቸውን አሻራዎቻቸውን
እና ሐሳቦቻቸውን በመከተል እንዴት ነው በእነሱ ውስጥ ዘመናዊነት የሚገለጸው የሚል እይታ ነው እዚህ ላይ ያስቀመጠችው እና ብዙ ጋፋ ጉምቱ የሆኑ እና ደግሞ በጣም የሚገርመው ስራዎቻቸው አንድ ውሸት አይ ቲንክ ዳግማዊ ውሸት የሚባል ፔንሲልቫኒያ ዩኒቨርሲቲ ያለ ምሁር አለ እናንተ ሀገር መጽሐፍ ሪቪው ሰርቷል እንዳየሁት እና ምንድነው እሱም የሚለው ኢቨን ተተርጉሞ የማያውቁ ስራዎችን ተርጉማለች ለዚህ ፐርፐስ ብላ ወደ እንግሊዘኛ ብዙ ሰዎች የማያውቋቸውን ስራዎች ሁሉ በርብራ አርካይቭ ጥናት ወይም ዶክመንቶችን ዶሲዎችን አገላብጣ ብዙ ጊዜ የፈጁ ጥናቶችን ያደረገችው ፒኤችዲ ዲዘርቴሽን ጥናቶች አንዳንድ ጊዜ 7-8 ዓመትም ሊፈጁ የሚችሉ ናቸው እና ይህ የሚያሳየው እሷ ራሷ አንዱ መጽሐፍ ላይ በግልጽ እንደምታስቀምጠው ዲዘርቴሽኗ ላይ የመጀመሪያው ጥናት ስለሆነ ብዙ ችግሮች ቻሌንጆች አሉበት ግን የመጀመሪያው ጥናትም ቢሆንም መደረግ የሚገባው አርጀንት የሆነ ማለት በጣም አስቸኳይ የሆነ ስራ የሚጠይቅ ስራ ነው ለኢትዮጵያ የሚል እሳቤ ነበር ያላት እሷም እንዳለችው ልክ ነው ምክንያቱም ኢትዮጵያን ለምሳሌ የብዙ የጋናን የሳውዝ አፍሪካን የግብጽ አርት ንድፈ ሀሳቦችና ስራዎች በብዛት ዲስኮርስ አለ እሳቤዎች ጽሁፎች በደንብ በበርካታ በገፍ አሉ የኢትዮጵያን በተመለከተ ግን ሰዓሊው ይስላል ስነ ጽሁፍ ገጣሚው ይገጥማል ባለቅኔው ቅኔውን ይቀኛል ቲዮሪውን ንድፈ ሀሳቡን ወይም የዚህ ሀሳቡን በተመለከተ ግን በአስቀምጠው ሀሳቡን በንድፈ ሀሳቡም ሆነ በርዕዮተ ዓለም እይታም ሊሆን ይችላል በማህበረሰባዊ ሳይንስ ጥናት መስክ አስቀምጠው የኢትዮጵያ ምን ላይ ነው የኢትዮጵያን ሞራል የሚገኙት የአርት ባለሙያዎች የኢትዮጵያን ማህበረሰብ በአጠቃላይ ስነ ልቦና ከምን አንፃር ሊታይ ይችላል በዚህ በአርት እንቅስቃሴ ውስጥ ራሳችን ወይም ሰልፍ እንደ ኮሚኒቲ እንደ ሶሳይቲ እንደ ህብረተሰብ እንዴት ነው የምናየው ከምዕራቡ ቅኝ ግዛት አለመገዛታችን የራሱ ትልቅ ፋይዳ ያለው ሆኖ በስነ ልቦና ስለምንድን ነው የቅኝ የተገዙ ሀገራትን ፖሊሲዎችን የምንቀበለው ለምንድን ነው የነሱን ሀሳቦች ብዛት ለማቀንቀን በትምህርት ፖሊሲያችን ሊሆን ይችላል ኢቨን አርት ስኩልን በመናወቅርበት ራሱ ኢቨን አርትን በመናይበት መንገድ እነዚህ ላይ ለምንድን ነው የምዕራቡ ተጽዕኖ የበዛበት የሚል ፈታሽ የሆነና ሞጋች ጽሁፍ ጥናት ነበር ያደረገችው እንግዲህ ዛሬ በመስረት ነው ይሄንን መጽሐፍ የጻፈችው ማለት ነው እና እንግዲህ ኢትዮጵያንም የስነ ጽሁፍ ታሪክ ወደም በጉል የስነ ጽሁፍ አልኩኝ የስነ ጥበብ ታሪክ አርት ማለት ነው በጉል ማየት ይቻላል ለምሳሌ እሷ የምትለው ከዘመናዊነት ኢትዮጵያ የሚጀምረው ከጣሊያን በመውጣት በኋላ ከ1941 በኋላ ስናይ በተለይ የዚህ ኃይለ ሥላሴ መንግስት የወሰዷቸው እርምጃዎች የአርት ተቋማትን መገንባት እና ዛሬ በግልጽ የተናገሩትን ስፒች ነው እዛ ላይ ኮት አድርገው ሳይ ምን ያህል አርት ስነ ጥበብ ላይ የነበራቸውን ትልቅ እምነት ያሳያል እና የኢትዮጵያን ባህል እሴት እንዲያሳዩና ያንን ለህብረተሰቡ ለዓለምም እንድናሳይ የሚያስችል ማዕከል ነው በሚል ነው እና ያለፈለገ ሰላም ተቋም መስረትና ያለፈለገ ሰላም የእሳቸውንም ትልቅ በኢትዮጵያ ውስጥ ያላቸውን ትልቅ እና በጣም ከባድ የሆነ ሚናና አስተዋጽኦን በዛ ውስጥ ታስታውሳለች እና በዛ ሂደት እስክንድር ቦጎሲያን ሌሎች የስነ ጽሁፍ ባለሙያዎችን ኢቨን ከኢንተሌክቹዋል ሙቭመንቱ ጀምሮ ከነገብረቤት ባይከዳኝ ጋር ያለውን የዚህ ዘመናዊነት ሽግግር በተለይ እነዚህ ጃፓናይዘርስ ከምንላቸው እና በሂደት በኋላ ደግሞ ከአብዮቱ መምጣት በኋላ የደርግ ስርዓት ደግሞ ምን ያህል አርት ላይ ያመጣውን የተወሰነ ይሄ ኢምፕሬሲስት የምንለው ምንድነው ኢምፕሬሲዝም ማለት ሞር ኦፍ እውቀት ከተግባር ከተሞክሮ ከልምድ ኤክስፒሪየንስ የሚገኝ እሱን አርት እንዴት ነው ሲቀርጽ የነበረው ምክንያቱም ታሪክ በብዛት የተከለሰበት ጊዜ ነው ሞር ኦፍ አብዮታዊነት የሰፈነበት ዘመን ስለነበረና አርት በጣም የመሳሪያነት ቦታ ያገኘበት ጊዜ እንደሆነ ነው የምታሳየው ያ ኢንስትሩሜንታል የምንለው አፕሮች አርት አብዮቱን ለማወደስ ነው አርት እንግዲህ ጓድ መንግስቱ ኃይለማርያምንም ለማነቃቃት ለማወደስ ነው ሰራዊቱን ስለዚህ በዛ ሂደት እንግዲህ ያን የደርግ ዘመን አርት የሄደበትን ጆርኒ ታሳያለች ከዛ በኋላ ደግሞ የኢህአዴግ ስርዓት ላይ ምንም እንኳን ነፃ ገበያ ታውጇል ካፒታሊስት ያው ቀዝቃዛው ዓለም ጦርነት አክትሟል የሚባሉ ሀሳቦች በብዛት ቢራመዱም የዚህ አርት ስቲል በራሱ መንገድ የአርት ባለሙያዎች ግን ነፃነታቸው የተወሰነ ለመጠቀም የሞከሩባቸው ስፔሶች እንዳሉ ታሳያለች በስነ ጽሁፍ በቅርጻ ቅርጽ በስዕል
ኢቭን በቅኔና በስነ ግጥሞች በእነዚህ መልኩ ይታያሉ። ግን አት ዘ ሴም ታይም ደግሞ የኢትዮጵያ ኢኮኖሚ ፖለቲካል ስርዓት ከማዕከል በእዝ በተለይ በዚህ ዴቨሎፕመንታል ስቴት በምንለው ወይም ደግሞ ሴንትራላይዝድ የሆነ የልማት የተወሰነው ፖሊሲዎች መጠርነፍና የዲሞክራሲ ስፔሱም ደግሞ በኋላ ላይ በ97 እንደምታዩ መዘጋቱ እነዚህን ትራጀክተሪዎች ወይም ጉዞዎች ከአርት ጋር በማያያዝ ምን ያህል የኢትዮጵያ አርት ላይ አጠቃላይ ፖለቲካል አውዱ ያጠላበትን ጥላ በዛው ማየት ይቻላል። በዛ ውስጥ ደግሞ ባለሙያዎቹ አርቲስቶቹ ጸሐፊ ተውኔት ባለሙያዎቹ እና ባለቅኔዎቹ እና ስነ ጽሁፍ ባለሙያዎች እንዴት ያንን ህብረተሰብ ችግሮች፣ ቅራኔዎች፣ ብሶቶችንም ሲያስተጋቡ በዛው ልክ ደግሞ ለውጥንም የሚሹባቸውን ሀሳቦች ሲያራምዱ ይታያል እና እነዚህን አይ ቲንክ በዋናነት አንዱ ሌላ ተጠቀሙ ምንድነው አይ ቲንክ የዚህ መጽሐፍ ሆነ የዲዘርቴሽኗ ትልቅ ዶክመንቶች ሆነው የሚቀርቡ ናቸው። ቀደም ሻለቃም እንዳሉት አይ ቲንክ አንደኛ አፍሪካን ስተዲስ ጥናት ላይ ፋይናሊስት ሆኗል። ሌላ ደግሞ አይ ቲንክ ሌላ እንትን ላይ እንደዚሁ አሸናፊ ሆኗል ይህ መጽሐፍ። ስለዚህ የሚያሳየው አይ ቲንክ ዲዘርቴሽኗን በደንብ ብዙ ትጋት፣ ሁለተኛ ደግሞ በፓሽን ማምናበት በደንብ ያዋጣን በሚል ብቻ ሳይሆን ለኢትዮጵያ ይበጃል፣ ፋይዳ አለው፣ ጥቅም አለው እና ለማህበረሰባዊ እና ለአጠቃላይ ህብረተሰቡ ለሀገር ትልቅ አስተዋጽኦ አለው በሚል እምነት የሰራችው ስራ ስለሆነ እና አይ ቲንክ የስነ ጽሁፋዊ ብቃቷም ቀደም እንግሊዝኛ እንደተባለውም ላይ በጣም በቀላሉ ሊነበብ የሚችል ብዙ እንግዲህ ፒኤችዲ ተማሪ ስለሆንኩኝ በሳምንት ብዙ መጽሐፍ ነው የምናነበው እና በእሷ የጻፈችበት መንገድ ስናይ አይ ቲንክ መጀመሪያ እንግሊዝኛ ቋንቋ ተናጋሪ ያው ኦፍኮርስ በልዝነት ወስለ ሄደች ያው እንግሊዝኛ አፍባት ፈታበትም አይ ቲንክ እንደፈታችበት እንደምትናገርና እንደምትጽፍበት ያሳያል በደንብ እና ኢንተሌክቹዋል ዲስኮርሶቹን በደንብ ኢንጌጅ አድርጋለች እና ምናልባት መጨረሻ ማለት ከዚህ ከስራዋ ጋር ባያይዤ ውጭ ሀገር የተማሩ ብዙ ምሁራኖች ላይ አንድ ጥሩ የማየው ልምድ ምንድነው ከኢትዮጵያን ሰፋ አድርገው የማየት ዝንባሌዎች አሉ። ለምሳሌ አሁን አንድ ኤዶም የምትባላለች እናንተ ጋር ፖለቲካል ሳይንስ አይ ቲንክ ቺካጎ ዩኒቨርሲቲ ያለች እሷ ለምሳሌ አንድ የጻፈችው መጽሐፍ ላይ ወርልድ ሪሜኪንግ ላይ ነው ኢትዮጵያ ዓለም አቀፍ የደቡብ ሀገራት ምንላቸው የዚህ ግሎባል ሳውዝ ምንላቸው ሀገራት በፊት በ60ዎቹ በ70ዎቹ ወርልድ ሪሜኪንግ ላይ ትልቅ ሙቭመንቶች ዘናና ላይንድ ማለት የዚህ የገለልተኛ ሀገራት ጉባኤ ኃይለሥላሴ ሁሉ የነበሩበት ነህሩ የህንዱ እና ሌሎች ሀገራት ከምዕራቡም ከምስራቁም ሳንሆን ለምን ስርዓት ማሻሻልና ፍትሃዊነትን የማስፈላይ እንቅስቃሴ እናድርግ የሚል ዘመቻ እና የተለያዩ ጉባኤዎች የሚያደርጉበት እና በኢንተሌክቹዋል በዚህ በምሁራኑም አካባቢ በተቋማቶቹም አካባቢ ደግሞ ዓለምን ወደ የተለየ መንገድ እንዴት እናሸጋገር ወደ በተለይ ከቅኝ ግዛት ማክተም በኋላ ዓለም እንዴት ፍትሃዊ እናድርግ የዓለም ስርዓት የተሻለ ይሁን አንደኛው በጣም በስባዥ የምዕራቡ ዓለም ሌሎቹ ደግሞ ድህነት በቅኝ ግዛት ምክንያት ሀብታቸው ንብረታቸው ተወስዶ በባርነትም ተገዛው በቅኝ ግዛት ስርዓትም ከርመው የፍትሃዊ የሆነ የዓለም ስርዓት ቀጠለ። ያን የዓለም የፍትሃዊ ስርዓት እንዴት ነው ፍትሃዊ ማድረግ የሚቻለው የሚሉ ብዙ ንድፈ ሀሳቦች መጡ። እዚህ ላይ እንግዲህ እሷ አንዱ የምትሞግታቸው የዚህ ፖስት ኮሎኒያል ወይም የጸረ ቅኝ አገዛዝ ትርክት እና ደግሞ የዚህ ከቅኝ ግዛት ማግስት በኋላ ያሉ እይታዎች የሚያይ ንድፈ ሀሳብ ነው እንግዲህ ፖስት ኮሎኒያሊዝም ማለት። እሷ ይህንንም የምትተችበት መንገድ ምንድነው? ለምሳሌ ቅኝ ግዛት ማክተም በኋላ ከምዕራብ ሀገር ተቀምጠን ለምሳሌ ከአሜሪካ ቁጭ ብለን ቅኝ ግዛት አክትሟል ብለን ካየን ልክ ልንሆን እንችላለን። ግን አፍሪካ ሄደን ከአፍሪካ አንጻር ካየነው ቅኝ ግዛት አላከተምም። ምክንያቱም የአፍሪካን የፖለቲካል ኢኮኖሚክ ስርዓት ነፃ አይደለም። ምንድነው ይሄ በእኛ ሳይንስ ያው ኤጀንሲ የምንለው ቃል አለ። ምንድነው አፍሪካውያን የራሳቸውን እድል የራሳቸውን ሀሳብ የራሳቸውን ፍላጎቶች በሙሉ አቅም በሙሉ ነፃነት የመወሰን ስልጣኑም አቅሙም ሙሉ ለሙሉ አልተቀዳጁም። ስለዚህ ፖስት ኮሎኒያል ወይ ድህረ ቅኝ ግዛት የምንለው የፊዚካል አኔክሴሽን ወይም የዚህ በአካል መንግስቶቻቸው ነፃ ናቸው። የራሳቸውን አምባገነን የሚሆኑ ዲሞክራት ወይም ኢንዲጂነስ መንግስታቶች ሊሆኑ ይችላሉ እያስተዳድራቸዋል፣ ግን ነፃ አይደሉም እና
የዚህ ፖስት ኮሎኒያል እይታም ትርክት ለአፍሪካ የራሱ ችግር አለው ስለዚህ የአፍሪካን የተለየ እይታ መከተል አለብን አፍሪካን ለመረዳት በዛው ውስጥ ደግሞ ኢትዮጵያን ለማየት እና ኢትዮጵያን ስነ ጥበብና ዘመናዊነትንም ለመቃኘት እና ዋና ጥያቄው ስነ ጥበብ እንዴት ነው ሞደርኒዝምን ኢትዮጵያ ውስጥ የምናይበት ከምዕራቡ አንፃርስ እንዴት ነው ሊተነተንና ወይም ለማስረዳት የሚቻለው ልዩ የሚያደርጉት ምክንያቶች ስንት ናቸው የሚለው ነውና በዚህ በአጠቃላይ እንግዲህ ይሄው ንኩሩማ እንግዲህ ያኔ ማንቸስተር እንግሊዝ ሲማር በኒው ኮሎኒያሊዝም የሚል ካለም ከቅኝ ግዛት ማግስት በኋላ መጽሐፍ ጽፏል ያኔ ኢትዮጵያ ጆቿን ወደ ፈጣሪ ተዘረጋለች የሚል መግቢያው ላይ ያስቀምጡ እንግዲህ የቀድሞ ጋና ፕሬዚዳንት እና የቅኝ ግዛት መሪ ጋናው ፕሬዚዳንት የሆኑት በኋላ በአፍሪካ አንድነት መመስረት ውስጥ አይ ቲንክ ትልቅ ሚና ከነበራቸው ምንም እንኳን የተለየ ጎራ ተሰልፈው ከሞንሮቪያ እና ከካሳብላንካ ግሩፕ ጋር ትንሽ እንትን ቢገቡም በኋላ ግን አፍሪካ አንድነት መስራታ ላይ ከነበሩት ፋና ወጊ ፈርቀዳጅ ኮኖ አንጋፋ መሪ አፍሪካ አባቶች አንዱ ናቸው እነሳቸው ያነሱት ያኔ ኒው ኮሎኒያሊዝም ትርክት እሷም የምትለው ምንድነው በዚህ አሁን ባለው ስራ ላይ ምንም እንኳን ኒው ኮሎኒያሊዝም ነው የሚለው ፋሳባት ተከተለም ወደ አፍሪካ አይተን ከአፍሪካ የሚነሱ ሀሳቦችን በአፍሪካዊ ትርክቶች በአፍሪካዊ ፍልስፍናዎች መረዳትና አፍሪካዊ ስነ ጥበብን አፍሪካዊ ዘመናዊነትን ወይም ዘመናኛነትን በዛ መረዳትና መተንተን አለብን እና ማስረዳት አለብን የምዕራቡን መነጽር ብቻ ከተከተልን የኢትዮጵያንን የእድገት ሂደት ታሪክ ወድቀት መነሳት ጉዞ እና የጥሩ ደረጃን መገምገም አንችልም የሚል ሐሳብ ነው ያለው ስለዚህ አይ ቲንክ ቀድመም እንዳልኩት ይሄን ኢትዮጵያን በዓለም አቀፍ ውስጥ በማስቀመጥ ግን ዩኒክ የሆነውን የአፍሪካና ኢትዮጵያን የስነ ጥበብ ነው የዘመናዊነትንም እይታን ለማሳየት ይረዳል አይ ቲንክ በአጠቃላይ መጨረሻ ምንድነው ከትምህርት ፖሊሲያችን አንፃር ከኢኮኖሚክ ፖሊሲያችን አንፃር ህብረተሰባችንን የተለያዩ ፖሊሲዎች መንግስታት ሲቀርጹ እንዴት ነው ህብረተሰባችንን የምናየው ብዙ ጊዜ አሁን የጸረ ሽብር ህግ እንግሊዝ ስለሰራ ብለን እናስቀምጣለን የኢኮኖሚክ ፖሊሲ ወይም የትምህርት ፖሊሲ ጀርመን ወይ እንግሊዝ ስለሰራ ብለን እናመጣለን እና መጀመሪያ ህብረተሰባችንን መረዳት አለብን ህብረተሰባችን ለውጥ የሚያይበት መንገድ እና ራሱን የሚያይበት መንገድ ምንድነው የሚለው ከዛ ነው መነሳት ያለብን የሚል ነው የሷ ሙከት አው እንግዲህ ጠቅለል ባለ መልኩ ምን አይነት ጉዳዮችን ይዟል የሚለውን በተወሰነ ደረጃ ሄደህበታል በጣም ብዙ ቅድምም እንደተጠቀስኩት ተደናቂነትን ያተረፈ ሻለቃ ዳዊትም ከተቦርነጋ በነበራቸው ቃለ መጠይቅ እንደገለጹት እንደዚህ በዚህ ደረጃ የሚገለጽ መጽሐፍ ነው ያው እንደየትኛው መጽሐፍ ደግሞ ትችቶች ሊቀርቡበት የሚችልና የቀረቡበት ቢሆንም ማለት ነው በተለይም ደግሞ የዚህን የኪነ ጥበብን ጉዳይ በተመለከተ እይታዊ የሆነውን በዚህ ደረጃ መወያ ያደረገ ስራ አልነበረም የመጀመሪያው ነው የተባለለት ነውና እሱ በራሱ በጣም ትልቅ አስተዋጽኦ ነው ብዬ አስባለሁ የስነ ጥበብን የኪነ ጥበብን መሰራት ጉዳይ ተብሎ መሰራት የጀመረው ከመቼ ጀምሮ ነው የሚለውን ዘመናዊ በሆነ መልኩ ከ1896 እስከ 2015 ያለውን ታሪክ በመሰነድ ረገድ ትልቅ አስተዋጽኦ ያበረከተ ነው ይሄ ታሪክ ደግሞ ከሀገሪቷ ፖለቲካ ማህበራዊ ኢኮኖሚያዊ ታሪክ ጋራ የሚያያዝ ነውና በዛ አይነት መልኩ ነው እሷም ያየችውና ይሄ ዙሪያ መለስ አቀራረብ የሚባለውን አይነት አቀራረብ የተከተለችበት ነው ቅድም እንደተጠቀስከውም ደግሞ በተለይ በፕሮፌሰር ዳግማዊ ብሸት የተሰራውን ሪቪውንም ሳይው ነበርና እዛ ላይ ምን አበርክቷል የሚለው መጽሐፉን በደንብ አድርጎ የሚያሳይ ነው በነገራችን ላይ እንግዲህ ልታርፍ አንድ 10 ቀን እንደዚህ አካባቢ ነው አይደል ምናልባትም ከዛ ያነሰ ሲቀራት መጽሐፍ ተመርቆ ነበርና ከፕሮፌሰር ዳግማዊ እንደዚሁም ከፕሮፌሰር ሱራፌል ጋራ በጋራ ሆነው የሰሩት ይሄ በምስሉ ላይ የምንመለከተው ኢትዮጵያ ሞደርን ኔሽን ኤንሸንት ሩትስ በሚል ርዕስ ሶስቱ ኤዲት ያደረጉት ወጥቶ ነበርና እሱንም ምርቃት ነበረ በጣም በሚያሳዝን ሁኔታ ባጭር ጊዜ ነው እንግዲህ ከዛ በኋላ ባጭር ቀናት ውስጥ ህልፈቷ ደግሞ የተሰማው ወደ ሌላ ነጥብ ከማለፌ በፊት ምናልባት ከዚሁ ከሞደርኒስት አርት ኢትዮጵያ ጋር በተያያዘ መጨመር የምትፈልገው ነገር ካለ ያው ከሞላ ጎደል ብለናል ያው ማለት በአጠቃላይ ሌሎች ለምሳሌ
ለምሳሌ ሌላ ከዚህ ከአብዮቱ ጋር በተያያዘ ያነሳችበት መንገድና እንደውም አንዱ ኮንፈረንስ ጥናቷ አይ ቲንክ ሰፊና ብዙ ለገብ ስለሆነ የተለያዩ ኮንፈረንሶች ላይ አይ ቲንክ ከዚህ ጥናቶች ላይ የተለያዩ ጥናቶችን በማስፋት ብዙ ኮንፈረንሶች ላይ ታቀርባለች። አንዱ ለምሳሌ አሁን የዜደርግን በተመለከተ ያለው አንድ ቻፕተር የሆነ ኮንፈረንስ ላይ በቅርቡ አቅርበው እንደነበር አውቃለሁ። እና ምን አይ ቲንክ ሌላ እንዲ ጁሊ ምረቱ የምትባል አሜሪካ አይ ቲንክ 2015 ላይ በዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት የሜዳል ተሸላሚ የነበረች የኢትዮጵያን ተወላጅ የስዕል ባለሙያ የእሷንም የስዕል እይታ በተመለከተ ያቀረበችው ጽሁፍ አለ። እና ምንድነው ኢትዮጵያውያን ብዙ የሚያደርጉትን የአርትን ወደዚህ ወደ ዲስኮርስ ወደ ትርክት ወደ ሞራዊ ንድፈ ሀሳብ እይታ ውስጥ በማስቀመጥ አንደኛ በኢንተሌክቹዋል ኮሚኒቲ ማህበረሰብ ውስጥ ሀሳብ ጥናት ክበብ ውስጥ ስፔስ ውስጥ እንዲገኙ ማድረግ ነው። ይህ በጣም ትልቅ ሚና ነው። ምክንያቱም እኔ ለምሳሌ ፖለቲካል ሳይንስ ተማሪም በሆን ሞደርናይዜሽን ትልቅ የፖለቲካል ሳይንስ አንድ ቶፒክ ነው። ስለ ዲሞክራሲ ስናወራ ፖለቲካል ሞደርናይዜሽን፣ ተቋማት ግንባታ ስናወራ ሞደርናይዜሽን ኢሹ ነው። አንድ ኢኮኖሚስት ስለ ኢኮኖሚክ ለውጥ ትራንስፎርሜሽን ሲያወራ ፓርት ኦፍ ምን አይነት ሞደርናይዜሽን ነው የምንከተለው? ወደ ምዕራቡን ኢኮኖሚክ ዝመና ነው ወይስ የምስራቁን የልማታዊ መንግስት ነው ወይስ ደግሞ ሀገር በቀል ኢኮኖሚ ነው? ስለዚህ ዘመናዊነት ኢትዮጵያ ውስጥ ከነ መጀመሪያዎቹ ምሁራን ተማሪዎች ውጭ ሀገር ከተልከው ከተማሩት ጀምሮ እስካሁን ያለ ትልቅ አንገብጋቢ ኢሹ ነው። በአርት ሊሆን ይችላል፣ በኢኮኖሚ በፖለቲካል ሊሆን ይችላል፣ በተለያዩ በማህበረሰብ ጉዳዮች። ስለዚህ አይ ቲንክ አርት ሲነሳ ደግሞ ትልቅ እና ልዩ የሚያደርገው ለምንድነው ህብረተሰብን የመረዳት የመቅረጽ የማየት አቅም ስላለ እና እሷ በአርትና አርቲስቶቻችን መካከል በእነሱ እይታ ውስጥ እንዴት ነው ፍሬም ሊደረግ የሚችለው ዘመናዊነት ወይም ዘመነኛነትስ ምንድን ነው ብለኛ የሚል ከዛም አይ ቲንክ ከዚህ ውጭ ደግሞ ሌላ ከነ ፕሮፌሰር አንድሪያስ ሸቴ ከሌሎች ጋር ስብስብ የዘመናኛነት ምንድን ነው የሚል ሌላ ጽሁፍ አለ፣ መጽሐፍ አለ። እዛ ላይ የኢትዮጵያ የዘመናዊነት ታሪክ ዘመናኛነትን ወይም ዝመና ሞደርኒቲን እንዴት ነው የምናየው እና የምንረዳው የሚል ጽሁፍ አላት እዛም ላይ። ስለዚህ አይ ቲንክ ለእሷ ምናልባት ውጭ ሀገር ከወጣች በኋላ አይ ቲንክ ለብቻ ኢንተርቪው እንግዲህ ባለመደረጉ አንዱ ትንሽ ምናልባት እዚህ ላይ ያው የሸገር ኢንተርቪው ላይ ያለ ኦፍኮርስ ተወሰነ ፓርት ግን ዘመናዊነትን ምናልባት ውጭ ሀገር ከወጣች በኋላ የሄደችበት መንገድና ኢትዮጵያ ደግሞ ኢትዮጵያን አፍሪካን የሚረዱበትን መንገድ ያለውን ኮንትራዲክሽን ወይም ጣረስ ወይም ያለውን ልዩነቶችና አንዳንዴ ምስስሎች ወይም አንድነቶችን በደንብ ስትራግል የሚያደርጉባቸው ጉዳዮች አሉ። ለምሳሌ እዚህ ስንመጣ ሁላችንም የዘመንን ይመስለንና ከኛ ጋር ደግሞ የሚጋጩ ብዙ ነገሮች ይገጥመናል። እዚህ ደግሞ ወደኋላ የቀሩባቸውን እኛ ደግሞ እዛ በጣም ያደግንባቸው የሚመስሉ ኦልሬዲ በተፈጥሮ በባህል ያገኘናቸው ብዙ እሳቤዎች ይኖራሉ። ኢቭን በእምነት በዚሁ ላይ ደግሞ የእምነት ተቋማትንም አይ ቲንክ ጉልህ ሚና የኦርቶዶክስ ቸርችንም እና ሌሎችንም በዛው ልክ ታሳያለች በተለይ ስነ ጥበብና ስነ ጽሁፍ ላይ እና በአጠቃላይ በአርት ውስጥ ያላቸውን ጉልህ ሚና እና ከዚህ አንጻር ካየነው አይ ቲንክ ትልቅ ቶፒክ ነው፣ ትልቅ ኢሹ ነው። በብዙ ባለሙያዎች ላይ ብዙ ውይይቶች እና ጽሁፎች አሉ በኢትዮጵያ ውስጥ ማለት ነው። ግን እንደሷ በዲዘርቴሽን መልክ ሆኖ በትልቅ መጽሐፍ መልክ በደንብ በተብራራና በተለይ ደግሞ አርትን ብቻ በተመለከተ የቀረበበት የለንም። ስለዚህ አይ ቲንክ ይሄ በጣም አይ ቲንክ ትልቅ እርምጃ ነው እና ሌሎች በዛ ይህንን ሀሳብ ምናልባት በተለየ ፊልድ ላይ ለምሳሌ እንዳልኩሽ በፖለቲካላችን እንዴት ነው ዘመናዊት የምናይበት መንገድ፣ በኢኮኖሚያችን እንዴት ነው የሚሉትን ለመረዳት እንደ ትልቅ ግብዓት የሚያገለግል ነው ብዬ ወስዳለሁ። ሁለተኛ መጨረሻ ደግሞ ኢትዮጵያ አይ ቲንክ ተሻለ ጥበቡ መጽሐፍ ላይ ርዕሱን ረሳሁት። የተሻለ ጥበቡ መጽሐፍ ላይ ምንድነው ሜኪንግ ኦፍ ሞደርን ኢትዮጵያ የሚለው መጽሐፍ ላይ እዛ መጽሐፍ ላይ ለምሳሌ ኢትዮጵያ በብዛት ጥናቶችና ጽሁፎች ምርምሮች የሚደረጉት የሚድል ኢስት ጆርናሎች ላይ ነው የሚል አንድ የሚያወጣው መረጃ አለ እና በብዛት ኢትዮጵያ ጽሁፎች ከአፍሪካ ወዳጆቻችን ከአፍሪካ ሀገራት ጋር ከአፍሪካ እውቀት ፍልስፍና እይታ አንጻር ቅኝ ስላልተገዛን ብቻ ነጥለን የማስቀምጥን አባዜ
በመጻረር ነው እሷ በአፍሪካ ውስጥ ለማስቀመጥ የሞከረችው። ስለዚህ ኢትዮጵያ አፍሪካዊ ነች፣ የአፍሪካ ህብረት መቀመጫ ነች። አፍሪካ ደግሞ ትልቅ የዚህ የጥቁርነት የነጻነት ፋናጊነት ትልቅ ሀሳብ አራማጅ ነች። የአሜሪካ አፍሪካ አሜሪካን ማርከስ ጋርቬ እና ዱቦይስ እና ሌሎች ሁሉ በአይ ቲንክ የዛ ሙቭመንት አካል የሆነችውም ለዛ ነው። አይ ቲንክ ያም ኢንስፓየር በደንብ ያደርጋታል ኤልሳቤጥን በደንብ እንደምናየው ከዚህ በአሜሪካ ሀገር ከመኖሯ አንፃር እና ከዛ አንፃር ኢትዮጵያን በዛ መዋቅር ውስጥ ነው ለማስቀመጥ የሞከረችው እና አይ ቲንክ ይሄ ሌሎች ብዙዎቻችን ኢትዮጵያ በተለይ የተማሩ ምሁራኖች ወደ ምዕራብ ብቻ የማየት ችግር አለ። እሷ ግን ምዕራብ ላይ ተቀምጣ ከአሜሪካ ነው ወደ አፍሪካ ያየችው። ስለዚህ በደንብ የሚሰጠን ምንድነው ወደ ራሳችን ወደ አፍሪካ እና የተለያዩ ሀሳቦችን መመርመር መጠየቅ አለብን። ለምሳሌ ዘመናዊነት ስለተባልን ብቻ ወይ ዲሞክራሲም ስለተባልን ብቻ ሊበራሊዝምም ስለተባልን ብቻ ነው ወይ የምንቀበለው ወይስ ከአፍሪካ ጋር እንዴት ነው የምናስታርቀው የምንረዳው እና ያንን ምንተነት ነው እና በኋላ ስለ ለውጥ ለማህበራዊ ለውጥ የምንጠቀምበት በምን መልኩ ነው የሚለውን አይ ቲንክ ፕራክቲካል የማድረግ ለህብረተሰቡ የሚጠቅም ሀሳብና ሀሳብ ነው ያቀረበችው። አይ ቲንክ ይሄ በጣም ትልቅ ይመስለኛል። በጣም እንዳልከው ነው ከቅኝ ግዛት ጋር በተያያዘ እንደው ጥቂት ለመጨመር ያህል ይሄ ኢትዮጵያን የተለየች አድርገን የማሰባችን ነገር ያለውስ ደግሞ አሉታዊ የሆነ ጎን በተለይም ደግሞ የኃይል አሰላለፍን ባላማከለ ሁኔታ ዓለም ላይ የምናይበት ለብቻ የመቆሙ አይነቱ ነገር እሱ ምንድነው የሚያመጣው የሚለውን እንደዚሁም ደግሞ ከአውሮፓ አንፃር ራሱ ካየን እኮ አንደኛው የዚህ የዘመናዊነት ጉዳይ ነፃነትና የመብት ጉዳይ ነው። ሌላው ግን ከቅኝ አገዛዝ ጋር የተያያዘ ነው። እኛ በቀጥታም ባይሆን በተዘዋዋሪ የሚነካን ጉዳይ ነውና ቸል ልንለው አይገባም አይነቱ አታያይዋን እንደው ነካ አድርጌ ለማለፍ ያህል ነው። ሌላ አንድ ከ9 ዓመታት በፊት ደግሞ የተናገረችው ነበርና ሴታዊት ንቅናቄ ጋብዟት እንደዚሁ ከሴት ጋራም በተያያዘ ያለውን አታያይዋ ላይ ትንሽ እንጫወትበት ብዬ ነው። በርግጥ እዚህ ጋር የቀነጨብኩት ክፍል ከሴቶች መብት ጋራ በተያያዘ ንግግር ባደረገችበት ወቅት ይሄ እንዲህ ቅድም ያልኩትን አይነት ዙሪያ ገባ የሆነ አይነት ያጠናን ዘዴን እንደዚሁም ደግሞ የታሪክን ሌሎች ጉዳዮችን እንዴት ነው የምታየው የሚለውን የሚያሳይ ክፍልም ስለሆነ ነው። ተጨቆነን ካልን ጋዜጣው እንዴት ነው ዲስኮርስ የሚፈጥረው ስንል ስነ ጽሁፉ እንዴት ነው ዲስኮርስ የሚፈጥረው ስንል ዲስኮርስ የሚፈጥረው በፓወር ስለሆነ አንድ ኢማጂኔሽን የሚፈጠረው በፓወር ነው። ዲስኮርሱን ስንጠይቅ ደግሞ ፓወሩን መጋፋት ይሆናል እና ኢማጂኔሽን መቀየር ይሆናል እና ዲስኮርስ እና ፓወር መሳሪያዎች ናቸው። የአንድ ኢማጂኔሽን መፍጠሪያ መሳሪያዎች ስለሆኑ ማለት ነው። እንግዲህ የተበላሸውን ታሪክ እንዴት እናገኘዋለን? ለምን ሴቶች ኢትዮጵያ ታሪክ ውስጥ ስላልገባን ለሚለው ጥያቄ ሪፕሬዘንቴሽን ወይም ሴቶች እንዴት እንደተወከሉ መመርመር ዋናው መሰረት ይሆናል ብያለሁ። ይሄንን ከብዙ አቅጣጫ መመራመር ሲቻል እኔ ለምሰራው ስራ ለሌላም ዲሲፕሊኖች ሊያገለግል ይችላል። በታሪክ መጽሐፎች፣ በስነ ጽሁፍ፣ በጋዜጣ፣ በኦራል ታሪክ፣ በፎልክሎር ደግሞ በጣም ቁልፍ የሚሆነው ለኔ አይነት ስራ በቪዥዋል ሪፕሬዘንቴሽን ወይም በስዕል ውክልና ነው ማለት ነው። ስዕል ስንል I'm not specifically talking about painting but all cultural productions, you know, so ስዕል ብዬ ነው የማቀርበው። ግን ስለዚህ ከታሪክ የተሰወረን ህዝብ ለማየት እንግዲህ ኢንተርዲሲፕሊነሪ የሆነ አፕሮች መጠቀም ወሳኝ ይሆናል። ለምሳሌ እኔ ሴቶች እንዴት በስዕል ተወከሉ ወይም ራሳቸውን ወከሉ ብዬ ሲጠይቅ ስዕሉ ብቻ ላይ ባተኩር ጠለቅ ያለ የመግባቢያ ሐሳብ ላላገኝ ይችላል። ስለዚህ የዛ ስዕል ወቅት ይዤ ምንድን ነበር ወቅቱ ሂስቶሪካል ታይም የሚባለው ብዬ በመጠየቅ ከሂስቶሪካል ሂደቱ ጋር አብረው ተያይዘው የሚመጡ ጥያቄዎችን ጽሁፎችን ዘፈኖችን ወዘተ ይዤ ግን በተነትን የዛን ስዕል ሰብጀክቲቪቲ ምንለውን መረዳት ይችላል። ሰብጀክቲቪቲ ምንድነው? የሰዓሊው ሳይኪ፣ የሰዓሊው ህልውና፣ የሰዓሊው አስተሳሰብ ያንን ነገር የተመሰረተበትን ያንን የሚሰራውን ነገር የተመሰረተበትን ወይም ፍሬም የተደረገበትን መንገድ መረዳት ስለምችል ነው። እንግዲህ እኔ ጥናት በጣም ኢንተርዲሲፕሊነሪ
የሆነ ሲሆን በየወቅቱ ለምሳሌ እኔ ዘመናዊ ስዕል ጀመረ ምለው ከ19ኛው ምዕተ ዓመት መጨረሻ ጀምሮ እስካሁን ድረስ በሚሰራው ስራ ላይ ከ1896 the battle of Adwa ብዬ ነው እስካሁን ድረስ እንግዲህ ዘመናዊ ስዕል ጀመረ ምለውና ታሪካዊ ወቅቱ ምንድን ነበር ስዕል በጀመረበት ጊዜ ጋዜጣዎቹ ምን ይሉ ነበር ልቦለድ ታሪኮቹ ምን ይሉ ነበር የአዝማሪ ቤቶች ዘፈኖች ምን ይሉ ነበር ምን ይዘፍኑ ነበር ምን ይገጥሙ ነበር የሚለውን ሁሉ እየተመለከትኩ ነው አንድን ስዕል መልክ የሚሰጠው ስዕል እንደ ሴቶች ታሪክ ውስጥ ስላልገባ ማለት ነው እና የታሪክ አካልም ተብሎ በምሁሮቻችን ስለማይገመት ነው ስዕል እንደ ቀልድ የሚታይ ማን ቤት ማጌጫ አንድን ወቅት የማይገልጽ አንድን የታሪክ ናሙና የማያንጸባርቅ ተብሎ ስለሚገመት እነኚህን ሁሉ አባሪ ማጥኛ ዘዴዎች ያስፈልጋሉ የሴቶችም ታሪክ እንደዚህ ነው ማለት ነው እንግዲህ እንዲህ ያለ ይቀጥላልና የስዕልንም ጉዳይ ያጠናኗንም ሁኔታ የሴቶችንም የሚያሳይ ክፍል ስለሆነ ነው ያመጣሁት ስለ ሴቶች ጉዳይ ስታነሳ አንድ ጊዜ ተናገረችውን ስሰማ ነበርና ሴት አካዳሚክ ሆኖ መስራት እንዴት ፈተና እንደሆነ እርግፍ አርጋ ልትተው ያሰበችበት ጊዜ ሁሉ እንደነበርና እንደው ዛሬ ምናልባት የምትጨምረው ነገር ካለ ከሴትነት ጋር በተያያዘ የሰራቻቸውን ስራዎችም እንደዚሁም ደግሞ የሷ ሴት ሆና በዛ ድረስ ያደባባይ ምሁር መሆኗ ደግሞ ያው ብዙም የተለመደ አይነት ነገር ስላልሆነ ራሱን የቻለ ደግሞ ፈተናም ይኖረዋል አድናቆት እንዳለ ሁሉና እሱን ትንሽ ብትልበት እሺ በጣም አይ ቲንክ አክቹአሊ አንድ ከረሳሁት ጥሩ ጥያቄ መጣሽው ነው አንድም ሴት ነች ሁለትም ደግሞ አይ ቲንክ በዚህ በሰባልተርን ስተዲ በሞደርናይዜሽን እንትን ውስጥ ምናልባት የሴቶች ንቅናቄ የሴት ቀደምናው ሴታዊት ሱቲ አይ ቲንክ አንዱ ወሳኝ ጉዳይ የዚህ ፌሚኒስት ዲስኮርስ ላይ አንዱ እንግዲህ የዘመናዊነት ምዕራቡ ሀገር ላይ የሚተቸው ሞሮፍ የወንድ ፓትሪያርክ ስርዓትን ሞር የሚያጠነክር ያንን ብቻ እውቅና የሚሰጥ ሴትን የሚጫን ነው በተለይ ደግሞ ወደ አፍሪካ ደግሞ ስንሄድ የጠፍ ድርብ ነው የሚሆነው አንደኛ ስትራክቸራል ቀደም እንዳልነው በመዋቅር ደረጃ የአፍሪካና ሀገራት ኢኮኖሚዎች ፖለቲካል ስርዓቶች በዛው ደረጃ ወንዱም ሴቱም በመዋቅር ውስጥ የተጨቆነ ነው መብቱን በጣም ያነሰ ደረጃ ያለው ነው በዛው ልክ ደግሞ ሴት ሲኮን የዚህ ድርብ ጨቆና ይሆናሉ ማለት ነው ስለዚህ እነዚህን የተደራረቡና መዋቅራቸው ወይም ፈርጀ ብዙ የሆኑ የመብት ጦቶችን ወይም ደግሞ የመብት መገደቦችን ለማየት በጣም ወሳኝ ነው አይ ቲንክ በ2013 ላይ the oral the visual and the female agency in Musso የሚል አርቲክል ጽፋለች እና ምንድነው እዛ ላይ የምታየው ኤጀንሲ የሴቶችን ኤጀንሲ በሴቶች እንቅስቃሴና በህይወት መስኮቻቸው ውስጥ ማሳየት አይ ቲንክ ያንን በእንደዛ ነው ኤጀንሲ መረዳት የምንችለው እና አሁን ምንድነው በብዛት በጽሁፎቿ እንደማየው ቲዮሪዎችን እንዳሉ አትቀበልም ምሳሌ አሁን የፌሚኒዝምን በሚል ፌሚኒስት ነኝ አይደለም የምትለው ወይም ደግሞ ሞደርናይዜሽን ቲዮሪ የምዕራቡንም አይደለም የምትቀበለው ለምሳሌ ዲዘርቴሽኗ በግልጽ የሰባልተርን ቪው ነው የሚለው የሰባልተርን ቪው ማለት ቅድም እንዳልኩሽ የስፒባክ የምትባለው ምሁር ያመጣችው ሀሳብ ነው እሱ ምንድነው በጽሁፎቻቸው በስነ ጽሁፎቻቸው በህይወት እንቅስቃሴያቸው በንግግሮቻቸው እነዚህ ህብረተሰቦች ከምዕራብ ውጭ ያሉ ህብረተሰቦች ራሳቸውን የሚገልጡት ላይፍን ኤክስፕረስ የሚያደርጉት እና የፓወር ተዛምዶ ወይስ የፓወር ስንል እንግዲህ አማርኛ ብዙ ጊዜ ትርጉም የሌለው ቃል ሆኖ ስላስቸገረ ምናልባት እንግዲህ ከግዝም ተወርሰን ቢሆን ማምጣት ያለብን ቃል ነው የዚህን የተዛምዶ ለምሳሌ በሂራርኪ ወይም ደግሞ የበላይና የበታችነት ሰዎች መካከል ሊሆን ይችላል በመሪዎች በገዢዎች ተገዢዎች በህብረተሰብ መካከል ሊሆን ይችላል በተለያዩ ቡድኖች መካከል ሊሆን ይችላል ያሉትን ለማሳየት መጠቀም አለብን ነው ያን እነሱ ጋር ሄደን ጽሁፎቻቸውን ክስተቶችን መመርመር አለብን ነው ይሄ ደግሞ ኢትኖግራፊክ ስተዲ ምንለው ማለት ምንድነው ዝም ብለን በኢንተርቪው ዝም ብለን ዶክመንት ሪቪው በማድረግ ንድፈ ሀሳብ ላቦራቶሪ ቁጭ ብለን ሳይሆን እዛው ወርደን ሄደን ህብረተሰቡን መጠየቅ ይጠይቃል ማወቅ ይጠይቃል ስለዚህ ኢትኖግራፊክ ምንለው ስተዲ አሁን በጣም በተለይ በምዕራብ ውጭ ላሉት ባለሙያዎች በተለይ በዲዘርቴሽን ጥናት ላይ አንዱ ፖፑላር የሆነውም ለዛ ነው ምንም እንኳን ምዕራባውያን አንዳንዴ በጎሪጥ ቢያዩትም ለኛ ደግሞ በጣም ምክንያቱም ያለን የርዕዮተ ዓለም
ርዕዮተ ዓለም ሳይሆን ወርልድ ቪው ነው ወርልድ ቪውን ርዕዮተ ዓለም ብዙ ጊዜ አይዲዮሎጂ ስለምንለው ወርልድ ቪው ስንል ምንድነው አንድ ኢትዮጵያዊ ኢትዮጵያ በመሆኑ ዓለምን ራሱን የሚረዳበት መነጽር አለ በቀለም ሊሆን ይችላል ጫላም ሊሆን ይችላል አበበች ኢትዮጵያ በመሆናቸው ምክንያት ብቻ እዛ አፍሪካ ውስጥ በመወለዳቸው ከአፍሪካዊነት በዛ ጂኦግራፊክ ኤሪያ ውስጥ የሚያመጡት የራሱ የሆነ ስነልቦናል ቅድም ያለችውን ሳይኪ ብላለች እሷ ስለዚህ እነዚህን ስነልቦናዎች መመርመር መፈተሽ ይጠይቃል እና ከውጭ አንድ ሐሳብ ስንጭን እነዚህን ስነልቦናዎች ሳንረዳ ካመጣን የባህል ግጭት ያመጣል ግጭት የባህል ብቻ ሳይሆን የጦርነቶችንም ግጭት መንስኤዎች ናቸው የሚሆኑት ከዛም አልፎ ደግሞ የተቋማቶችን ክሽፈት የመንግስትን ክሽፈት ያመጣል ምክንያቱም ውጤታማ የሆኑ አሰራሮችን እይታዎችን ፖሊሲዎችን አመተን ስንጭን እዛ ያለው ስነልቦና ጋር ሲታረስ ክሽፈቶችን ያመጣል ለዛም ነው አንዳንድ ብዙ ፖሊሲዎች ለምሳሌ ኒዮ ሊበራሊዝም ፖሊሲዎች የዓለም ባንክ ወርልድ ባንክ እና የአይኤምኤፍ ፖሊሲዎች ብዙ አፍሪካ ላይ ቀውስ ያመጡት በ90ዎቹ ላይ ምንድነው የአፍሪካን ስነልቦና ስላልተረዱ የአፍሪካን ኢኮኖሚክ እድገት ግንዛቤና የተቋም አወቃቀር የእድገት ደረጃ እና ፍላጎት የሚፈልጉትን ከግምት ሳያስገቡ የምዕራቡን ፍላጎት ብቻ በመጫን ብርንስት የሚልና እነዚህ ለውጦች ቶሎ አምጡ የሚል ነው አፍሪካውያን ደግሞ ከቀኝ ግዛት መንግስት በኋላ ብዙ ለውጦች ውስጥ ተጉዘናል ኢቨን እኛም ቀኝ ባንገዛም ከባህር በር ያጣን ለምሳሌ በተለያዩ ዓለም አቀፍ ጫና ውስጥ የገባን በሊግ ኦፍ ኔሽንስ ድምጽ አልባ ሆነን ከዛም በቀዝቃዛ ዓለም ጦርነት ደግሞ በምዕራብ በምስራቅ መሃል ተወጥረን ምንም እንኳን መንግስቱ ኃይለማርያም እና ደርግ ያው ወደ ምስራቁ ቢያዘሙም ከምዕራብ ሀገራት ደግሞ ድጋፍ በሚሰጣቸው ሀገራት ምክንያት አፍሪካ የጦር አውድማ የመሆን ሶማሊያም ኢትዮጵያም በኋላ የተዋጉበትን አዝማሚያ ስናይ አጠቃላይ ቀኝ ባንገዛም በምዕራቡና በሱፐር ፓወር ምንላቸው አያላኖቹ ምክንያት ፍላጎት የነሱ ሰለባ የመሆን ውስጥ ገብተናል ያ ደግሞ ከዚህ ከኮልድ ዋር ማክተም በኋላ ከቀዝቃዛው ዓለም ጦርነት ማክተም በኋላም ደግሞ ስናይ የአሜሪካ አዲሱ የዓለም የበላይነት ስርዓት ምንም እንኳን ሰሞኑን የተዳከመ እንዳለ ብናይም እሱ ደግሞ ያመጣብን ምንድነው እንደዚህ ዓለም አቀፍ ትላልቅ የገንዘብ ተቋማቶች የአፍሪካንን እሳቤ የአፍሪካንን ዘመናዊነት ፍላጎት የአፍሪካን ኢኮኖሚክ እሳቤ ሳይረዱ መጨመሩ ስለዚህ እነዚህ በሂደት በአጠቃላይ በዛውስ ደግሞ ሴትን ስናይ የዚህ የኒዮ ሊበራል የሆነ ሴትን የሚያይበት መንገድ ፌሚኒዝም ስንል ሴትን ከማህበረሰቡ ነጥሎ ከአውዱ ውጭ የሚያይ የአውሮፓውያን ወይም የምዕራቡ ዓለም የፌሚኒዝምን እይታ ሳይሆን እሱ ያመጣችው ኦሮፍ በዚህ በአፍሪካ በኢትዮጵያ ኮንቴክስት አውድ ውስጥ እንዴት ነው ሴቶች ያላቸው ተሰሚነት ምንድነው ያላቸው የውሳኔ ሰጭነት አቅም እስከምንድነው እጦቶቻቸውስ ያጧቸው መብቶችና አቅምስ ምንድነው የሚሉትን የመጠየቅ ነው እና በዛ ውስጥ በቪዥዋል በእይታ በተለያዩ አርቶች ውስጥ እና ደግሞ ሴቶች በሚያደርጓቸው እንቅስቃሴዎች ነው ለማሳየት በጽሁፎቿ የምታሳየው እሷም አይ ቲንክ ቀደም እንዳለችው አንቺ ከለጠፍሽው ላይ ኢንተርዲሲፕሊነሪ ነው ኢንተርዲሲፕሊነሪ ማለት የብዙ የጥናት መስኮች ጥምረትና ትብብር የሚጠይቅ ጥናት ማለት ነው ለምሳሌ ፍልስፍና እይቶች ይኖራሉ የታሪካዊ ጥናቶች ይኖራሉ የፖለቲካል ሳይንስ እይታዎች ይኖራሉ የኢኮኖሚክስ ወይም ኢኮኖሚክ እንትኖች ይኖሩ ይችላሉ ስለዚህ እነዚህን ኢንተግሬት አድርገን በማየት ነው የተሳካው የተሟላ እይታ ሊኖረን የሚችለው ነው ምክንያቱም አሁን ቀደም እንዳለችው ሴቷን ለምሳሌ እዛ ታሪካዊ ወቅት ላይ አስገብተን ከላየናት ለምሳሌ መሬት ላራሹ ሰሞን ላይ አንድ በዛን ወቅት የነበረችን ሴት በዛው ተላስቀምጥናት ዝም ብለን መሬት ላራሹ የሚል እንትን ብቻ አስቀምጠን ካየነው አውዱ መርዳታችን ምክንያቱም መሬት ላራሹ ማለት ያኔ ሴቶችም መሬት ሊኖራቸው ይገባ ይችላል የነበሩትን መሬት አላገኙም ማለት ነው በአጠቃላይ የባላባት ስርዓት ውስጥ የገበሬ ወንዶችም መሬት አጥተዋል በዛው ልክ ደግሞ ሴቶች የሚስቶች ሆነው የቤት ሰራተኞች ሆነው የኢኮኖሚ ነፃነት ሳይኖራቸው የህብረተሰቡ የሚያበረክቱ ትልቅ የኢኮኖሚ ዋልታነታቸው እውቅና ሳይሰጠው እና ኤጀንሲም ሳይኖራቸው ያለውን ስርዓት ማየት እንችላለን ማለት ነው ስለዚህ እሷ ምንድነው
በታይም ትራቨል ወይም በዚህ ጊዜ የሚያደርገውን ጉዞ በማየት በመከተል የሴቶችንንም ያላቸውን እንቅስቃሴ የሚጠይቋቸውን የሚያነሷቸውን ጥያቄዎች ማየትና እንዴት እየተለወጡና ወይም ቀጣይ የሆኑትስ እንዴት የትኞቹ ጥያቄዎች ናቸው የሚሉትን ለማየት እንችላለን ነው። ለምሳሌ በእሷ ጥናታውን ብናይ የሴቶች መብት ጥያቄ ስቲል የቀጠሉ ጥያቄዎች ናቸው። የዲሞክራሲ ጥያቄዎች ሴትም ለወንዱም ቢሆን ሴት ላይ ለብቻ ብናመጣው ሴቶች ራሳቸውን ሀሳቦች የማሰማት የሴቶች ነፃነቶችን የማስጠበቃቸው ጥያቄዎች ስቲል እንዳሉ ናቸው። የሴቶች ጥቃቶች ለምሳሌ አሁን ስቲል በጣም ብዙ አነጋጋሪ የሆኑ ኢትዮጵያ ውስጥ በብዛት ይከሰታሉ። ብዙ ፍርድ ውሳኔዎቻቸው በጣም ብዙ የሚያነጋግሩና ብዙ ህብረተሰብ ቅሬታ የሚፈጥሩ ውሳኔዎች ይካሄዳሉ። ስለዚህ ስቲል የሴትን ሚና የሴትን መብት የሴትን ምሉዕነት በህብረተሰብ ውስጥ በኢትዮጵያ ውስጥ ለማየት ባለፉት ምናልባት 70 ዓመታት ጥናቶች ብንጓዝ የተቀየሩ ጥያቄዎች እንዳሉ ሆነው ለምሳሌ ምናልባት ሞር ኢኮኖሚያዊ ጥያቄዎች ጨምረዋል። በተወሰኑ የእኩልነት ጥያቄዎች እውቅና የማግኘታቸው ነገር በብዛት ቢታይም ሌሎች ደግሞ እንደዚህ ስቲል በግልጽ የወጡ ከበድ ያሉ ከፍ ያሉ ጥያቄዎች እንዳሉ ናቸው እና ያንን ለማሳየት ሞክራለች እና ምናልባት መጨረሻ ላይ የዚህ አካዳሚክ አመራርነት ላይ እንዳለች አዲስ አበባ ዩኒቨርሲቲም ሆነ አጠቃላይ ኢትዮጵያ የዚህ አካዳሚክ ተቋም ያው የወንዶች መናኸሪያ ነው። እናም ወንዶች በብዛት የሚመሩት ወንዶች በብዛት በእንግዲህ ኢትዮጵያ ውስጥ አካዳሚክ ስኬት ሲባል በብዛት ቀዳሚ ተጠቃሽ ተደርገው ይታያሉ። አይ ቲንክ አዲስ አበባ ዩኒቨርሲቲ ብዙ ዲኖች ከፕሬዚዳንቱ ጨምሮ ብዙ ቁልፍ ቦታዎችን ወንዶች ናቸው የሚይዙት። ወንዶች መሆኑ ሳይሆን አንዱ ችግር አይ ቲንክ ያለው ካልቸር የባህል የተቋማት ባህል እና ለሴቶች ምሁራንም ቢሆኑ ትልቅ አስተዋጽኦ ሊያደርጉ የሚችሉም ቢሆኑ የሚሰጠው እኩል ክብርና እውቅና በጣም በዛ ልክ አለመሆኑ እና ደግሞ የሚያሰራ የስራ ምህዳር ወይም የስራ መስክ አለመኖሩ አይ ቲንክ በዛው ልክ ቻሌንጅ ሊያደርጋት እንደሚችል መገመት ይቻላል። ምክንያቱም የሚሰጣቸውን ውሳኔዎች ሀሳቦች እኩል የመሰማት በተለይ አስተዳዳሪ ስትሆኝ አካዳሚክ ኢንስቲትዩሽን ላይ ብዙ ሌሎች ፕሮፌሰሮች አሉ፣ ብዙ ምሁራኖች አሉ፣ ብዙ አመራሮች አሉ። እነሱ ውሳኔውን የመቀበል የመስማት እና ያንን የማስፈጸም ላይ የሚኖራቸው ዳተኝነት ሊሆን ይችላል አለመቀበል ብዙ ጫና ውስጥ ሊከታት እንደሚችል መገመት ይቻላል። ኢትዮጵያ ውስጥ ያለው አጠቃላይ የተቋም ባህል በዛው ልክ ደግሞ በተለይ ከውጭ ለመጣና ኢትዮጵያን ባህል በዛው ልክ ውስጥ አድጎ ምናልባት አንዳንዴም ነገሩን ሴራውንም ለማይረዳ ሰው ደግሞ የበለጠ ሊያስቸግር እንደሚችል መገመት ይቻላል። ስለዚህ አይ ቲንክ በዛው ልክ ሆና ግን ደግሞ አይ ቲንክ ይህን ፈተና ተቋቁማ በብዙ ለውጦችን ለማምጣት መቆየቷ አይ ቲንክ ያላትን ብርታት የሚያሳይ ይመስለኛል። ይሄን ነው ማለት የምችለው። በጣም ነው የማመሰግነው ዘሪሁን። በመጨረሻ ሳልል ባላልፈው የምትለው ነገር ካለ ደግሞ ጥቂት ደቂቃዎች ክፍት ናቸው። አይ ቲንክ ምንድነው በኢትዮጵያ አደባባይ ምሁራን መስክ በተለይ ሴት ምሁራኖቻችን በጣም አነስተኞች ናቸው፣ በጣት የሚቆጠሩ ናቸው። አሁን ባደለም ሴት ደህና ምሁር በሁሉም መስክ ራሱ ያጣን ኢትዮጵያን ምሁራን በብዛት አለን እንላለን፣ ግን አደባባዮቹ ሀሳባቸውን የሚያቀርቡ የሚሸጡ በብዛት እውቅና ያላቸው በተለይ በራሳቸው መስኮች ላይ ሊጠቀሱ የሚችሉ ሰዎቻችን ጥቂት እየሆኑ ናቸው። ከዛም ባለፈ ደግሞ አይ ቲንክ እዚህ ፕሮዳክቲቭ የሆነ እዚህ ፕሮዲውስ የማድረግ አሁን አይ ቲንክ ኤልሳቤት ትልቅ ኳሊቲ ምንድነው በጣም ፕሮዳክቲቭ ነች። ተቋም ትመራለች፣ እዚህ ጋር ወርክሾፕ ታዘጋጃለች፣ እዚህ ጋር ደግሞ ጥናት ወረቀቶች ታቀርባለች፣ መጽሐፍ ታሳትማለች። ከሌሎች ጋር ደግሞ በጣም ተቃርበው ኮላቦሬቲቭ የሆነ የዚህ የፒር ግሩፕ ለምሳሌ አሁን መጨረሻ ላይ እንዳልሽው መጽሐፍ ማሳተም በተባብሮ ጥናት ወረቀቶች ማሳተም አይ ቲንክ ለእኛ ኢትዮጵያ ምሁራን ብዙ ጊዜ ትልቁ ችግራችን ለምሳሌ አንድ ትልቅ ፕሮፌሰር አንድ የሚያደርግን ወጣት አብሮት ወረቀት ቢያሳትም ጥናት ቢያደርግ አንደኛ ለወጣቱ ትልቅ እውቅና ያገኛል፣ ወደፊት እድሉ በር ይከፈትለታል። እኛ እዚህ ሀገር አሁን የምናደርገው እኔውን ከፕሮፌሰር ስር የሆነ ወረቀት አሳትማለሁ፣ ስለዚህ ምን አገኛለሁ ማለት ነው። ከዛ በኋላ ጆርናሎች ላይ ለማሳተም
መንገድ ይከፈታል መጀመሪያ ግን ጆርናል ለማሳተም በብዙ ኮሚቴዎች ሪጀክት ተደረጋለሽ በብዙ ቦርዶች ኤዲቶሪያል ቦርዶች በጆርናሎች ተከለከያለሽ ምክንያቱም ስምሽ አይታወቅም ስለዚህ በእነዚህ አይነት ጉምቱ በሆኑ ቅና ባላቸው ሰዎች ጋር አብረሽ ስትሰሪ በቀላሉ ያንን የማግኘት እድል ይኖርሻልና እድሉን ደግሞ ከተከፈተ በኋላ ብዙዎች ሌሎች እድል ከፍተሉ ራሳቸውን በዛው ልክ ማለት እውቀታቸውን የማሳተፍ የማሰማራት ወይም ዲሲሚኔት ማድረግ የማሰራጨት እድል ይኖራቸዋል ማለት ነው ስለዚህ እሷ ለምሳሌ ፕሮዲዩስ የማድረግ ዲሲሚኔት የማድረግ ማለት የማሳተም የማሰራጨት ላይ በጣም አይ ቲንክ ምናልባት በደንብ ትቆይ ኖሮ እንደው ብዙ ልታሳትም እንደምትችል ብዙ ማሳያዎች አሉ እና ምንድነው አይ ቲንክ አሁንም ለኢትዮጵያን በተለያዩ መስክ ላሉ ምሁራኖችም በተለይ ወጣቶችም በጋራ አብሮ የመስራት በዚህ በጋራ ጥናቶች መድረኮች ላይ መሳተፍ በዓለም አቀፍ የሀሳብ መድረኮች ላይ የምናምንባቸውን በጣም ለኢትዮጵያን ለአፍሪካ ሀሳቦች በጣም ሞጋች የሆኑ ሀሳቦችን ስፔሱን መጠቀም መቻል አለብን ምክንያቱም ብዙ ኮንፈረንስ ወርክሾፖች ላይ ስናይ የኛ የኢትዮጵያን ድምጽ በጣም ይሳሳል አሁን ስናይ ለምሳሌ ሌሎች የጋና የናይጄሪያን የኬንያን ስኮላሮች እና የሳውዝ አፍሪካኖች በጣም እየበዙ ነው የኛ ያሉ ማለት አይደለም አሉ በጣም ብዙ ግን ምንድነው በጣም የመንቀሳቀሱና ለማቀፍ የሀሳብ ገበያ ውስጥ የመሳተፋችንን ሚና በደንብ መጨመር አለብን አንድ በነገራችን ላይ ዓለም አሁን ምንድነው ምንለው knowledge ኢኮኖሚ ነው የሚሉት አሁን ያለው ኢኮኖሚ እውቀት መራሽ ኢኮኖሚ ነው ምናልባት እና ጉግልም እና ሲሊኮን ቫሊ knowledge ኢኮኖሚው አካል ናቸው የቴክኖሎጂው ስለዚህ ሳይንስ የምርምር አንድ ሀገር ኢኮኖሚ ምንድነው R&D የሚሉት አለ የሪሰርች ኤንድ ዴቨሎፕመንት ለጂዲፒ ሬሽዮ ይካፈላል በዛ መሰረት ምን ያህል ካናዳ ወይም አሜሪካ ለሪሰርች ለምርምር ለጥናት ምን ያህል በጀት ትመድባለች ምን ያህል እውቀትን ተኮር ስራዎች ይሰራሉ ለዛም ነው ትላልቅ ዩኒቨርሲቲዎች አሁን እንደኛ ያሉት እንደ አሜሪካ ውስጥ ያሉት ትላልቅ ዩኒቨርሲቲዎች ምን ያህል አርቲክል አንድ የዶክትሬት ተማሪ ሆነ ተመራቂ ማሳተም አለበት ምን ያህል ጽሁፎች ማቅረብ አለበት እነዚህ እንትኖች መለኪያዎች አሉ ስለዚህ ኢትዮጵያ ውስጥም አይ ቲንክ የኢትዮጵያን መንግስት በዚህ ሀሳብ መመከር አሁን ካለው ሁኔታ አንፃር ምናልባት ላይመስል ይችላል ግን ኢትዮጵያ ይግድ ወደዛ መሄድ ደግሞ ይኖርብናል ምናልባት ዩኒቨርሲቲዎቻችን ምን ያህል ጽሁፎች ማሳተም መመረቂያዎቻቸውን ማሳተም አለባቸው ጥናቶች ወደ ጆርናል መቀየር አለባቸው ኢትዮጵያ ውስጥ ጆርናል መኖር አለበት አዲስ አበባ ዩኒቨርሲቲን የሚያትልቅ ጆርናል ዩኒቨርሲቲ የተለያዩ ጆርናሎች ይሞከራሉ አይ ቲንክ እሷ የሞከረቻቸው ሀሳቦች አሉ የምርምር ጥናት ተቋማት መድረኮች መኖር መቻል አለባቸው the only thing I think እስካሁን ቀጥሎ ያልሞተ ነገር የኢትዮጵያ የጥናት ተቋም ነው ምርምር ተቋም የኢትዮጵያ ስተዲስ ኮንፈረንስ ብዙ ጊዜ የሚዘጋጅበት ማለት ነው እሱም ቢሆን በደንብ በተነከለ መልኩ እንዲሄድ የሚያስችሉና ብዙ ምሁራኖች በጋራ ጽሁፎቻቸውን እንዲያሳትሙ የሚያስችሉ እና እንደ ፕሮፌሰር ኤልሳቤት አይነት ሰዎች ያሉ ልዩ ሀሳቦቻችን ደግሞ የታትመው ወደ ገበያ የሚቀርቡበትን መንገድ ማየት መቻል አለብን ለማለት ነው አንቺንም ለጊዜሽ አመሰግናለሁ እሺ እኔም በጣም አመሰግናለሁ አድማጭ ተመልካቾቻችን ፕሮፌሰር ኤልሳቤት ወልደ ጊዮርጊስን ያስታወስንበት ፕሮግራማችን ይሄንን ይመስል ነበር በሌላ ፕሮግራም በሌላ ርዕሰ ጉዳይ እንጠብቃችኋለን እስከዚያው ሰላም